ጤነኛ ያልሆነች ቸርች መገለጫዋ ምንድነው? እንዴት እናውቃለን? The biblical vision of the church ቅዱሳት መጽሐፍት ያስተዋወቋት ቤተክርስቲያን ምን አይነት ናት? መልኳ ምንድነው? ተልኳ ምንድነው? ዓላማዋ ምንድነው? የሚለውን ከተረዳን የኛን መልክ በዛ ብርሃን ማየት እንችላለን ብዬ አስባለሁ። ቤተክርስቲያን ፌል ያደርጋል፣ ቆሮንቶስ አድርጓል። መገለጫው ምንድነው? ኦርቶዶክሲ leads to orthopraxy እንላለን። ኦርቶዶክስ ማለት ቀጥተኛ ጤናማ ትምህርት ማለት ነው። ትምህርቱ ጤናማ ሲሆን ጤናማ ትምህርት ጤናማ ምልልሶች ይወልዳል፣ ጤናማ ፕራክቲስስ ይወልዳል ነው። የተዛነፈ ትምህርት ደግሞ እንደዛው። አንዳንድ ሰዎችን እጅና እግራቸውን ሰባብሮ ማንም ሊነካቸው አይችልም የምትላቸው ሰዎች ቤተክርስቲያን ውስጥ ያለው ነገር ተሰባብሮ ቁጭ ብሏል። ኢሞሽናሊ፣ ፊዚካሊ በጣም በብዙ አይነት መልኩ ከምታስበው በላይ ተጽዕኖ አለው። በቤተክርስቲያን የሚጎዱ ሰዎች አምላካቸውን እጅግ ነው የሚቀየሙት። ፍርሃታቸው እጅግ ጥልቅ ነው የሚሆነው። ምክንያቱም ካልጠበቁት ቦታ ስለሆነ ጉዳቱ የሚመጣው በጣም ዲፕ ይሆናል። አምላክ የለም ለምሳሌ የሚሉ ሰዎች በቸርች በሆነ መንገድ አዝነዋል። ለምሳሌ በቤተክርስቲያን ስም በታሪክ መሃል የተደረጉ ኢንጀስቲስስ የሚረብሻቸው ሰዎች ናቸው። ሰላም እንደምን አላችሁ ውድ የአቢ ፖድካስት ተከታታዮች። ዛሬ ደግሞ በተለየ አዲስ ቶፒክ እንዲሁም አዲስ እንግዳ ይዤላችሁ መጥቻለሁ። በጣም አንገብጋቢ ጉዳይ ነው ዛሬ የምናወራው። ብዙዎቻችንን ይመለከታል ብዬ ስለማስብ ፕሊዝ በትዕግስት ተከታተሉን። የትም እንዳትሄዱ። ኮፊያችሁን፣ ቡናችሁን ይዛችሁ ከጓደኞቻችሁ ጋር ሰብሰብ ብላችሁ መኪና እየነዳችሁ ባላችሁበት ሁኔታ በየትኛውም ሁኔታ ውስጥ ሆናችሁ መስማት ትችላላችሁ። ፕሊዝ በትዕግስት ተከታተሉን እስከ መጨረሻው ድረስ። ዛሬ የምናወራው ስለ ጤናማ ስላልሆነች ቤተክርስቲያን ወይንም ቶክሲክ ወይ አንሄልዚ ስለሆነች ቸርች ነው የምናወራው። እንዴት አድርገን ማወቅ እንችላለን? ጤነኛ ያልሆነ ፌሎሺፕ ምን ያህል ነው ደግሞ ህይወታችን አፌክት የሚያደርገው? የግል ህይወታችን ምን ያህል ነው የሚጎዳው? ከዛ እንዴት እንወጣለን? እዛ ውስጥ ደግሞ ራሳችንን ካገኘን ደግሞ እንዴት ሌሎችን እንደሚጎዳው እንዴት ከዛ ነገር እንውጣ? የእግዚአብሔር ቃል ሚላት ቤተክርስቲያን ምንድነች? ከዛ ደግሞ አሁን ደግሞ እየሆነ ያለው ምንድነው ሚለውን እናያለን። በጣም በተለይ ወጣቶች ብዙዎች ተጠቀሙበታላችሁ ብዬ አስባለሁ። ያላችሁበትን ኢንቫይሮንመንት እንድታዩ አዌር እንድትሆኑ ያደርጋችኋል። መንፈሳዊ ህይወታችን፣ ቅንነታችን፣ እግዚአብሔር ሰጠንን ጸጋ እንድንጠብቅ ያደርገናል ብዬ አስባለሁ። በትዕግስት ተከታተሉን። በመጀመሪያ እንግዳዬን ዌልካም ኤብሳዬ። ቴንክ ዩ በጣም አመሰግናለሁ። እሺ ብለህ ስለመጣ ራስን አስተዋውቅልንና ወደ ዲስከሽናችን እንሄዳለን። ኢብሳ ባላለው የመጽሐፍ ቅዱስ ተማሪ ነኝ። አዲስ አበባ ማኑኤል ቤተክርስቲያን አባል። ቴንክ ዩ በጣም ኢብሳዬ በድጋሚ ስለመጣ። እንግዲህ ይሄ ቶፒክ በየትኛውም ዓለም ላይ ያለ መጽሐፍ ቅዱስ ላይም ስለ ጤነኛ ስላልሆነ ቸርች ጳውሎስ ጽፏልና አለ አንክደውም፣ ግን በዛ ውስጥ እንዴት መኖር እንዳለብን ማወቅ አለብን። አሁን ደግሞ ዘመኑ በከፋ ቁጥር ክፋቱ ሞር እየበዛ ነው የሚመጣውና ክርስቶስ ስንሄድ የሚጠይቀን እንዴት ራሳችንን የተሰጠንን ፐርፐስ ፉልፊል ማድረጋችን እንዴት እንደጠበቅ ነው፣ እንዴት እንዳተረፍንበት ነውና ብዙ ሀርት አለ። በጣም ብዙ ሰው እንጎዳለን። እንደውም አሁን እየተፈታተነን ያለው ቅድም እየነገርኩ ነበር በአለም ያለው ሳይሆን ቤተክርስቲያኖች ቸርች ውስጥ ያለው ነገር ነው ገፍትሮ እያስወጣን ያለውና ማወቅ አለብን። በጣም አዌር መሆን አለብን። በጣም መጠበቅ አለብን። እግዚአብሔር የሰጠን ነገር በጣም የተቀበልነው ህይወት የተከፈለበት ነው እና ሰው ሊያጠፋው አይገባም። ደግሞ ቤተክርስቲያን ውስጥ ሊለማ ሲገባ ሊያፈራ ሲገባ መጥፋት የለበትም። ስለዚህ ይሄ የግል ግዴታችን ነው መጠበቃችንና ስለሱ እናውራ። ጤነኛ ያልሆነች ቸርች መገለጫዋ ምንድነው? እንዴት እናውቃለን? ጤነኛ ያልሆነ ፌሎሺፕ መገለጫዋ ምንድነው? እንዴት እናውቃለን? እንግዲህ እኔ እንትን ብንጀምር ጥሩ ነው ብዬ አስባለሁ። ያው ይሄ the biblical vision ወይም the biblical vision of the church ቅዱሳት መጽሐፍት ያስተዋወቋት ቤተክርስቲያን ምን አይነት ናት? መልኳ ምንድነው?
ተልኳ ምንድነው አላማዋ ምንድነው የሚለውን ከተረዳን የኛን መልክ በዛ ብርሃን ማየት እንችላለን ብዬ አስባለሁ። የኒቂያን ጉባኤ ለምሳሌ ያሰብኩ ነበር the council of Nicaea እና ኢኩሜኒክ ከሆኑ ጉባኤያት መሃል ቀዳሚው እንደሆነ ይታመናል እና ስለ ቤተክርስቲያን የነበረው ኮንፌሽን ይደንቀኛል። አንዲት በሆነች ንጽህት በሆነች ኩላዊት ወይም ካቶሊካዊ በሆነች ደግሞ ሐዋርያዊት በሆነች ቤተክርስቲያን አምናለሁ ብሎ ነው የሚጀምረው። ስለዚህ ስለ ቤተክርስቲያን እነዚህ ገለጻዎች ንጽህት ናት፣ አንዲት ናት፣ ከዛ ነው የሚጀምረው። ሲንጉላር ፕሉራል መሆን አትችልም ማለት ብዙ አይደለችም። የክርስቶስ ቤተክርስቲያን አንዲት ናት። ምክንያቱም ያው ኤፌሶን 4 ላይ ጳውሎስ አንድ እምነት ይላል፣ አንድ ጥምቀት፣ አንድ ተስፋ፣ አንድ ጌታ፣ 7 አንዶችን ይጠቅሳል። ኦርጋናይዜሽናል ዩኒቲ ልናጣ እንችላለን። ኦርጋናይዜሽናል ጂኦግራፊካል ዩኒቲ ልናጣ እንችላለን በምድር ስፋት ተበትነን ስላለን። ግን ስፒሪቹዋል በሆነው ቴዎሎጂካል በሆነው አስፔክት የክርስቶስ ቤተክርስቲያን የእግዚአብሔር ቤተክርስቲያን ሲንጉላር ናት፣ አንዲት ብሎ ነው የሚጀምረው። ከዛ ግን እቺ ቤተክርስቲያን ደግሞ ንጽህት ናት። ኤፌሶን 5 አሁንም ያንን ክሌም ጳውሎስ ሜክ ያደርጋል። ንጽህት እንድትሆን፣ ቅድስት እንድትሆን፣ ያለ ነቀፋ እንድትሆን፣ ስፖትለስ እንድትሆን፣ ዊዛውት ሪንክል እንድትሆን ሊያቀርባት እየታገለ ነው። ይቀድሳታል፣ ያጥባታል፣ ያነጻታል እና ንጽህት ናት። ኮንሲክሬት ተደርጋለች። እግዚአብሔር የኔ ያለው ህዝብ፣ የኔ ያለው ወገን ወደ ራሱ በልጁ ሞት የጠራው፣ ያቀረበው፣ ያስጠጋው። ስለዚህ እግዚአብሔር የኔ ስላላት ንጽህት ሆናለች፣ ቅድስት ሆናለች። ከዛ ደግሞ ኩላዊት ናት ወይም ዩኒቨርሳል ናት። ሐዋርያው ካቶሊክ ማለት ያ ነው። ካቶሊክ በሆነች ቤተክርስቲያን የእግዚአብሔር የማዳኑ ብስራት ለሁሉ የሆነ ብስራት ነው። አመፀኞች ሁሉ፣ ስጋ ለባሽ ሁሉ የእግዚአብሔርን ማዳን ይሰማ ዘንድ ይገባዋል። ከዛ ደግሞ እግዚአብሔር ወደ ዓለም ያገባው መድኃኒት ለሁሉ ቤዛ ሆኖ የቀረበ፣ ስለ ሁሉ ነፍሱን አሳልፎ የሰጠ፣ ደሙን ያፈሰሰ ነው። ስለዚህ ካቶሊካዊት በሆነች the message is universal እንደዛ በሆነች ቤተክርስቲያን እናምናለን ይልና ከዛ መጨረሻ ላይ ያው ሐዋርያዊት በሆነች ቤተክርስቲያን በሐዋርያት ትምህርት ላይ የጸናች፣ የሐዋርያትን ተልእኮ አርጋ የወሰደች፣ የሐዋርያትን መልእክቱ አርጋ የወሰደች፣ የሐዋርያትን እምነቱ አርጋ የወሰደች ቤተክርስቲያን የዛ ሰክሴሽን ውጤት እንደሆነ ነው የምናምነውና ስለዚህ እንደው ኒቂያን አነሳው ሂስቶሪካሊ ሆነው እንደዚች አይነት ቤተክርስቲያን በዚች ቤተክርስቲያን ነው የምናምነው። ወደ ኋላ ግን ደግሞ እንዳልኩሽ ቴዎሎጂካል ቪዥን ወይም ቢብሊካል ቪዥን ኦፍ ዘ ቸርችን ስናይ እግዚአብሔር ህዝብን ለራሱ መለየት ፈቅዷል። በቃ ከዛ ነው የምንጀምረው። ምንም እንኳን ምድርና ሞላዋ የእርሱ ብትሆንም እግዚአብሔር ከአብርሃምን ለራሱ ጠርቶታል። ከዛ በአብርሃም በኩል ደግሞ ያዕቆብን፣ ከያዕቆብም 12ቱ ነገዶች፣ ስለዚህ እስራኤልን ለራሱ ጠርቷል። ከዛ የጠራውን ያንን ህዝብ ደግሞ በኪዳን በኩል አስጠግቶታልና በሲና ዘጸአት 19 በተለይ ቁጥር 5 ጀምሮ ያለው ምንባብ እኔ በጣም መሰረት ነው ብዬ አምናለሁ። the call invocation of Israel እግዚአብሔር ለምን ወገንን ለራሱ ጠራ? መልሱን ይሰጠናል። ያው የተወደደ የተመረጠ ትውልድ እንድንሆን ነው። ሮያል ፕሪስትሁድ የካህናት መንግስት እንድንሆን ነው። ኪንግደም ኦፍ ፕሪስትስ ወይም ሮያል ፕሪስትሁድ እንድንሆን ነውና ይሄንኑ ቃል ቅዱስ ጴጥሮስ ያው አዲስ ኪዳን ላይ ለአማኞች ይጠቀማል። ለእስራኤል የተሰጠው ተልእኮ፣ ለእስራኤል የተሰጠው አደራ በመሲሁ በኩል ላመኑት የተላለፈ እንደሆነ። ስለዚህ እግዚአብሔር አገዛዙን በምድር ማጽናት ፈልጓል። ንጉስም አምላክም ጌታም ሆኖ በምድር መሾም ፈልጓል። ስለዚህ ከዘፍጥረት 1 ስንጀምር ቀለም ያልነበራትን፣ መልክ ያልነበራትን ምድር፣ ኬኦቲክ የነበረን ምድር መልክ አስይዟል። ከዛ መልክ ካስያዘ በኋላ በመልኩ በምሳሌው ያበጀውን ሰው የግዛቱ ተወካይ
የመልኩ ኤግዛክት ሪፕሬዘንቴሽን እንዲሆን አስቀምጦታል። ከዛ ግን ያው ሰው አምጿል ነው። ከዛ የአመጹ የመጨረሻ ከፍታ ዘፍጥረት 11 ላይ ይገለጣል። ያው ኦቶኖመስ መሆን ፈለገ ሰው በእግዚአብሔር ግዛት ውስጥ የራሱን ግዛት ሂውመን ኪንግደም መመስረት ፈለገ ነው። ዘን እግዚአብሔር በተነ ያንን ኪንግደም። ምክንያቱም እግዚአብሔር የምድር ንጉስና ጌታ መሆን ነው የፈለገው። እና እዛ መበተን መሃል ቅጣት መሃል ግን እግዚአብሔር አብርሃምን ደግሞ ጠርቶታል። ስለዚህ እስራኤል ልዩ ህዝብ እንዲሆን የተፈለገው የእግዚአብሔርን ሞራል ካራክተር እንዲያሳይ ነው። ስለዚህ የእግዚአብሔር ዓላማ በእስራኤል በኩል በአብርሃም በኩል ምድርና ሞላዋን መባረክ ነው። ምድርና ሞላዋን ወደ ራሱ ወደሱ ንግስና ማስገዛት ነው። በአዲስ ኪዳንም ያው ሚሽን ሲቀጥል ነው የምናየው። ስለዚህ የበጉ የሆንን እኛ የመሲሁ የሆንን እኛ ተልኳችን እሱ ነው ብዬ ነው ማምነው። ስለዚህ የቸርች ቤተክርስቲያንን መጽሐፍ ቅዱስ እንደዛ ነው የሚያየት። የተመረጠ ወገን፣ የንጉስ ካህን፣ ቅዱስ ህዝብ፣ ለርስቱ የተለየ። ስለዚህ በዚህ ብርሃን እንድንኖር ነው የተጠራ ነው። ጥሪው ከዚህ ዝቅ አይልም ማለት ነው። ጥሪው ከዚህ ስታንዳርዱ እሱ ነው። ስታንዳርዱ ይሄ ነው። ግን ያው በታሪክ መሃልም የእግዚአብሔር ህዝብ አለመታመን ደጋግሞ ሲያጠቃው እናያለን። ደጋግሞ ለምሳሌ ቅድም ዘጸአት 19ን አነሳው። 20 ላይ 10ቱ ቃሎች ወይም ትእዛዛት ዘዴካሎግ ይሰጣል። የእግዚአብሔር ህዝብ እግዚአብሔር ላይ ሲያምጽ ግን ብዙ ምዕራፍ መሄድ የለብንም። ምዕራፍ 33 ላይ ዘጸአት ስንደርስ ኦልሬዲ ከግብጽ ያወጣን ብለው ሌላ ጣዖት አቁመዋል። ስለዚህ አለመታመኑ ያን ያክል የቆየ ነው ማለት ነው። በኪዳኑ የታመነ እግዚአብሔር ብቻ ነው። ደጋግሞ ነቢያቱንም ይልከው በኋላ ወደ ኪዳን ታማኝነት ሊመልሳቸው ነው። ከኔ ጋር በኪዳን ታስራችኋል፣ የኔ ወገን እንድትሆኑ ተለይታችኋል። ስለዚህ እስራኤል አመጋገባቸው ልዩ የሚሆነው ለዛ ነው። የእግዚአብሔር ወገን ስለሆኑ ነው። ዳየተሪ ሪስትሪክሽን ጀመር። አንዳንዴ ሚስ አንደርስታንድ እናረጋለን። በዙሪያቸው ካሉት የተለዩ ወገን። ስለዚህ በአካላቸው ፊዚካል ሳይንስ አላቸው። ሰርከምሲሽን ይገረዛሉ። ለእግዚአብሔር የተለየን ህዝቦች ነን። በቃ ዓላማው እሱ ነው። ስለዚህ ግብርናቸው ሳይቀር ከኬናናይትስ እንትን ይለያል። ሁለት ዘር አብረው ማይዘሩት በቃ ይሄኛው እግዚአብሔር ንጉስ የሚሆንበት መሬት ነው። ለእግዚአብሔር የተለየ ነው መሬቱ በራሱ ዘን ህዝቡ ከመሬቱ በላይ ህዝቡ። ስለዚህ እንትኑ ያ ነው እና ወዲያው ግን ዲሬል ሲያረጉ ንግስናውን ሲገፉ በዙሪያቸው ወዳሉ ጣዖታት ፊታቸውን ሲያዞሩ በዙሪያቸው ያሉ አህዛብ ነገስታትን ለመምሰል ሲሞክሩ እናያለን። ስለዚህ ፖይንቱ ምንድነው? ለእግዚአብሔር የተለየ ወገን እንድንሆን ነው ጥሪው። በዛ ውስጥ የእግዚአብሔር ሞራል ፐርፌክሽን እንዲታይ፣ ጽድቁ እንዲታይ፣ ፍትሁ እንዲታይ፣ ምህረቱ እንዲታይ በዛ ውስጥ እግዚአብሔር ሌሎችን ወደ ራሱ ይስባል ማለት ነው። በአብርሃም በኩል የሰጠው ተስፋ ዩኒቨርሳል ብሌሲንግ ነው። በቤተክርስቲያንም በኩል አሁንም ያው ነው። ቤተክርስቲያን ካውንተር ካልቸር ሆና ቆማ የእግዚአብሔርን ጽድቅ እያሳየች ኃጥአንን ወደ እግዚአብሔር መንግስት እንዲመጡ ሊገለጥ ካለ ሊመጣ ካለ ቁጣ እንዲተርፉ በመሲሁ እንዲጠለሉ ትጣራለች ማለት ነው። ስለዚህ ያው I think the biblical vision of the church መጽሐፉ ኢንቪዥን ያደረጋት ቸርች እቺ ናት። የእግዚአብሔር ህዝብ ይሄ ነው መልኩ፣ መጠሪያው ይሄ ነው። የእግዚአብሔር ስለሆነ ነው የእግዚአብሔርን ሞራል ባህሪ ማሳየት ያለበት። የእግዚአብሔር ስለሆነ ነው የእግዚአብሔርን አይነት አስተዳደር እና ቴዎክራቲክ ስቴት እንድትሆን ነበር እስራኤል ንጉሷ እግዚአብሔር እንዲሆን። ግን እነሱ በስጋ ለባሽ ንጉስ መመራት ፈለጉ። ንጉስ ሹምልን አንግስልን በቃ መመሳሰል ፈለጉ ነው። እኛም አሁን እንትኑ ያ ነው። እግዚአብሔር ለራሱ የተለየ ወገን ጠርቷል፣ ሊያስጠጋም ፈልጓል። ለእግዚአብሔር የተለየ ወገን ነን ወይ? ጥሪው ግን ያ ነው። ለእግዚአብሔር የተለየ ወገን እንድንሆን ለእግዚአብሔር የተለየ ያ የተቀመጠልን ስታንዳርድ እሱ ነው። ያ እንግዲህ እሱ ሆኖ ያለ አሁን የሆነው ያለ መሆን አለ። መገለጫው ምንድነው? አሁን የሆነው ያለው ነገር ምንድነው? what's going on? ምንድነው ኦብዘርቭ የምታደርገው? ነበረ ቤተክርስቲያን ፌል ያደርጋል እና ቆሮንቶስ አድርጓል። ግን መጥቶ ጳውሎስ ሲገስጽ ሲያስተካከል አይ ቲንክ አስተማሪዎች
ነቢያቶች ምናምን ለዚህ ነው የሚያስፈልጉት ጥግ ለሚያሳዝ አይደል ወደ ወጣ ያለ መንገድ ሲኖር ለማስገባት ነውና ዳት ስራችን ነው የመጣንበት ዓላማ ነው እኛ ብቻ መስተካከል ሳይሆን እኛ ተስተካከል ሌሎች እንድናስተካከል ነው እኛ ግን እንኳን ሌሎችን ልናመጣ we struggling everybody individually struggle እያደረግን ነው እና መገለጫ ያልሆነው ቤተክርስቲያን ምንድነው ምልክቱ ካሁን ስፔሻሊ አሁን ያለው በመድራችን በሁኔታችን ባለንበት ምንድነው መገለጫው በፊትስ መጽሐፍ ቅዱስ ላይ ጤነኛ ያልሆኑ ቤተክርስቲያናትስ ነበሩ ወይ ነበሩ ምክንያቱም ቀደም ለዛ ነው የእግዚአብሔር ሕዝብ በታሪኩ መሃል ደጋግሞ ከጥሪው ከተልኮ ካላማው ሚሳላይ እንደሆነ ያውቃል ከዛ እንዳልሽው ነው የነቢያቱን እግዚአብሔር ያስነሳና ወደ ኪዳን ታማኝነት እንዲመለሱ ይሞግታቸዋል የሚጠብቃቸውን ፍርድና ሪፐርከሽንስ ያስታውቃቸዋል አንዳንዴ ይመለሳሉ ከዛ መልሰው ግን ያው ለቤተክርስቲያንም እንደዛው ነው በቤተክርስቲያን ታሪክ ውስጥም ቀደም ስታንዳርዱ እንግዲህ ተገለጠ ይሄንን መንገድ ነው የምትከተሉት የኔ ህዝብ ነው የምትሆኑት የኔ ህዝብ መሆን ደግሞ ዲማንድ የሚያደርገው ሎያልቲ አለ ስለዚህ ጫው ትሆናላችሁ ብርሃን ትሆናላችሁ እና እነዚህ ሁለት ሜታፎርስ ራሱ ባለፈው ያሰብኩ እየተደነኩ ነበር ቀላል የሚመስሉ ግን በጣም ፓወርፉል ሜታፎርስ ናቸው ለምሳሌ በተራራ ላይ ያለች ከተማ ብሎ ይመስላል እግዚአብሔር እንግዲህ በልጁ ያስተዋወቀ ያለው አገዛዝ ኪንግደም መልክ አለው እና በተራራ ላይ ያለች ከተማ ነው የምትሆኑት መሰወራት ትችሉ ቪዚብል ናት እሺ ከዛ ግን ብርሃን ከንቅበታች አይቀመጥም ይላል ምክንያቱም በርቶል በቤት ላሉ ኒርባይ ላሉ ያበራ ዘንድ ከተፈለገ ከፍ ብሎ መቀመጥ አለበት ከዛ ግን ዲስቲንክት መሆን መቻል አለበት ከንቅበታች ከተቀመጠ ይሸፈናል ይከደናል ስለዚህ የሆነ ያክል ራቅ ብሎ ብርሃን የሆነ ቦታ ነው የሚቀመጠው ግን ያበራል እሺ ከዛ ግን አይ በቃ ተነጥለን ከፍ ብለን ተራራና አናት ላይ ብቻ ሆነን እንድንቀመጥ ነው ወይ ስንለው ወደ ሁለተኛው ሜታፎር ደግሞ አይ ጫው ናችሁ ይላል ጫው ደግሞ ማጀት መግባት አለበት ኩሽና መግባት አለበት እህል መሃል መግባት አለበት ስለዚህ ፕሬዘርቬቲቭ የሚሆነው ንቅዘትን ከዛ ዴካደንስን መከላከል የሚችለው አካል ሲሆን ነው ስለዚህ ቤተክርስቲያን ውጥረቷ ያ ነው በሁለት እንትኖች መሃል ትወጠራለች በአንድ በኩል ከምድር ያልሆነች ከሰማይ የሆነች ሰማያዊት ናት ስለዚህ እንደ ብርሃን መቅረዝ ላይ ከፍ ብላ ተራራ ላይ ተራሮች አናት ላይ ሆና ታበራለች ዲስቲንክት ሆና ትታያለች ከዛ ግን ደግሞ ሴም ታይም በሰዎች መሃል የእግዚአብሔር መግዛት ምልክት እንድትሆን ደግሞ ተፈልጓል ስለዚህ ሶሻል ትራንስፎርሜሽንን from within እንድታመጣ ካውንተር ካልቸር ብያለው ቀደም የእግዚአብሔር ሞራል ሪኳየርመንት ይሄ ነው የእግዚአብሔር የጽድቅ ሪኳየርመንት ይሄ ነው የእግዚአብሔር አገዛዝ መንግስቱ ይሄ ነው ያንን ዲስፕሌይ ያደረገች ወደዚህ እውነት ኑ ነው ጥሪዋ anything lesser undesirable ነው ስለዚህ አሁን ወደ ታሪክ እንዳልሽው ስንመጣ ቤተክርስቲያን መሃል ሐዋርያት ሥራ ለምሳሌ ስናነብ ሐዋርያት ሥራ ምዕራፍ 6 ላይ አንድ ኢንሲደንት እናነባለን እንግዲህ ቤተክርስቲያን on the day of Pentecost ተመስርታለች መብዛት ጀምረዋል ቃሉን ያጠናሉ ይሰበሰባሉ መሰባሰባቸውን ቸላላሉ ከዛ በየሰንበቱ በየእሽያው በየእሁዱ ቅዱስ ቁርባን ይወስዳሉ እና ስድስተኛው ምዕራፍ ላይ ስንመጣ ግን ከሪሶርስ ዲስትሪቢዩሽን ጋር ተያይዞ የመጀመሪያው ኮንሰርን ቅሬታ ሲፈጠር ታያለሽ ምንድነው ይሄ ግሪክ ስፒኪንግ የሆኑት ግን አይሁድ ሆነው ስቲል ግሪክ ስፒኪንግ የሆኑት መበለቶች ዊዶውስ የምግብ ዲስትሪቢዩሽኑ ላይ ቅሬታ አቅርበዋል ቸል ተብለናል ኦቨርሉክ ተደርገናል የሚል ኮንሰርን ስለዚህ ምን አደረጉ ወዲያው ነው ዲያቆናት የተጠሩት ያኔ ነው እኛ የተሰጠን ሚሽን አለ አሉ ሐዋርያቱ እኛ በማስተማርና በጸሎት እንተጋለን ከዛ በመሃላችን ግን ቀደም አየሽ ኮሚዩናል ቪዥን ኦፍ ዘ ቸርች ያ ነው ሪሶርስ ሁሉ ሼር ምታረግ ከአንድ ህይወት ምንካፈል ለአንድ ጌታ ምንገዛ ስለዚህ መሃላቸው ኢኒኳሊቲ መኖሩ ካውንተር ካልቸር የሚለውን አይገልጽም
ምክንያቱም ሂውመን ሶሳይቲ ያ ነው፣ ሃይራርኪያል ነው፣ ኢኒኳሊቲ ዲዛይርድ ነው ሂውመን ሶሳይቲ። ይሄኛው ግን የእግዚአብሔር ሶሳይቲ ነው። ስለዚህ መሀላቸው እንደዛ እንዲሆኑ አይፈለግም። ኤጋሊቴሪያን መሆን ፈልገዋል እና አይ ይሄ ልክ አይደለም፣ ስለዚህ ዲያቆናት ይምጡ መንፈስ ቅዱስ የሞላባቸው ይሄኛውን ሃንድል የሚያደርጉ። ስለዚህ የመጀመሪያውን ኮንሰርን በዛ መንገድ አድሬስ አደረጉ። ለዲያቆንነት መንፈስ ቅዱስ የሞላባቸው ዛወዘ ሪኳየርመንት ዛወዘ አሜዚንግ። ምክንያቱም ራሱ የቤተ ክርስቲያን ምስረታ የመንፈስ ቅዱስ መውረድ ላይ ክርስቶስም ተስቶት ሄደው ተስፋ እሱን ነው። እኔ ሄዳለሁ፣ አጽናኝ እልካለሁ፣ ጳራቅሊጦስን እልካለሁ፣ ሲመጣ ወደ እውነት ሁሉ ይመራችኋል፣ ያስተማርኳችሁን ሁሉ ያስተምራል፣ ዓለምን ስለ ኃጢአት ይወቅሳል። እና የመንፈስ ቅዱስ ሙላት ዋጋው አንደርማይን የሚደረግ እንዳልሆነ ሐዋርያቱ ገብቷቸዋል። ምክንያቱም የትንሣኤውን እምነት ያጸናላቸው እነሱንም እንደሌላ ሰው አድርጎ የለወጠው ክርስቶስ በተስፋው እንደሰጠው ተስፋ ቃል የላከው መንፈሱ እንደሆነ ስለገባቸው ለምግብ ዲስትሪቢዩሽኑ ጭምር ለድቁና ስራው መንፈስ ቅዱስን የተሞላ ብለው ጠይቀዋል። ስለዚህ ምን ለማለት ነው? በኋላ ግን ቁጥሩ እየጨመረ አሁንም ሐዋርያት ሥራ እያነበብን ስንመጣ ጀንታይል ኢንክሉዥን ደግሞ መጣ። ኦኬ ያልተገረዙ ከተገረዙት ጋር የእግዚአብሔርን ተስፋ ሊወርሱ ነው፣ ተካፋይ ሊሆኑ ነው የመንግስቱ። ስለዚህ ቴንሽንስ መፈጠር ጀመሩ። ትዝ ካለሽ 10ኛው ምዕራፍ ላይ ቀርኔሌዎስ ጴጥሮስ ይታገላል። ቀርኔሌዎስ ቤት መሄድ እጅግ ሲያታግለው ታያለሽ። 15ኛው ምዕራፍ ላይ ይሄ ሰፊ ንግግር ሆኗል። ኦልሬዲ አሕዛብን ምን እናርጋቸው? ሰንበትን ጠብቁን በላቸው፣ ተገረዙን በላቸው፣ ከዛ ዳየተሪ ሪስትሪክሽኑን ኢንትሮዲዩስ እናርግ፣ አይደንቲቲ ማርከርስ አሉ፣ ጁዊሽ አይደንቲቲ ማርከርስ እና እዛም ላይ ስብሰባን ያደረጉት። ስለዚህ አየሽ ቤተክርስቲያን ጥያቄዎች ሲመጡባት ሁሌ ቆማ ትመልሳለች ነው። የሪሶርስ ዲስትሪቢዩሽን ጥያቄን ቁጭ ብለው መለሱ። ዲከንስ አሳይን አረጉ ዲያቆናትሽ። ከዛ ጀንታይል ኢንክሉዥን የፈጠረውን ቴንሽን ደግሞ ዘ ካውንስል ኦፍ ጀሩሳሌም የመጀመሪያው ጉባኤ ነው፣ ሐዋርያት ሥራ ምዕራፍ 15 ያዕቆብ መራው። ስለዚህ ተሰበሰቡ። አይ ለጣዖት ከተሰዋ ከታነቀ ከዝሙት በቀር ሌላ አዲስ ሎስ ኢንትሮዲዩስ አናደርግም፣ የተስፋ ወራሽ እንደሆናችሁ አምነናል፣ እንቀጥላሉ ማለት ነው። ስለዚህ ምን ለማለት ነው? አዲስ ዛሬ የጀመረ አይደለም ኮንፊውዥን። ሂስቶሪክሊ ከጥንትም ቅድምም ስታነሹ ነበረ ሐዋርያቱ ያንን ነው የሚያደርጉት። በቆሮንጦስ አየሽ ላለች ቤተክርስቲያን ደብዳቤ መጻፍ ያስፈለጋቸው ለዛ ነው። መሃላቸው ዲቪዥን ለማየት ብዙ ጊዜ አልፈጀባቸው። አየሽ ራሳቸውን አንዱ የአጵሎስ ነኝ የኬፋ ነኝ፣ አይ የጳውሎስ ነኝ የክርስቶስ ነኝ ብሎ ኦልሬዲ መበተን ጀምሯል። ቅድም ካልነው ቪዥን ይጣላል። ይሄ አንዲት ዩኒቨርሳል ሲንጉላር ዩኒየን ፌሎሺፕ ኦፍ ሴንትስ የሚለውን ኮንሰፕት ይጣላል ይሄ። ስለዚህ ጳውሎስ መቆጣት አለበት። ከኛ መሃል ከሐዋርያቱ መሃል ስለ እናንተ የሞተ ማን ነው? በማስምስ ተጠምቃችኋል? እንደው እንደ የሞተው መሲሁ ከሆነ የምትጠመቁትን በስሙ ከሆነ ዘን ይሄኛው ክፍፍል ከየት መጣ ነው? ቅዱስ ቁርባን ቅድም እንዳልኩት በየሳምንቱ ይወስዳሉ። አርሊ ቸርች እንደዛ ነው። ከዛ ግን አየሽ 12ኛው ምዕራፍ ላይ ስንደርስ አንደኛው ቆሮንቶስ ቅዱስ ቁርባንን ምን አርገውታል? ሊትራሊ የሚበላ ምግብ መስሏቸዋል። ዳይን በቃ። ስለዚህ ተሰብስበው ጭራሽ ባለጠጎች መሃላቸው እንዲህ መደበኛ ምግብ አይደለም እየበላችሁ ያላችሁት፣ ኢንስቲትዩት የተደረገው እንደዛ አይደለም። የተቆረሰ አካል እንድታስታውሱ ነው። የተቆረሰ ስጋ አለ፣ የፈሰሰ ደም አለ። ከዛ የዛ ህብረት የመከራው ተካፋይ መሆናችንን ምናስብበት ነው። you can't undermine it ነው። ምግብ እየበላችሁ ከሆነማ ውጪ ወጣችሁ ለምን አትበሉም? if it was an ordinary meal ስርዓት ያዙ ነው። ስለዚህ አየሽ ችግሮች ከጥንትም ነው። መሃላቸው ሴክሹዋል ፒዩሪቲን የተመለከተ ኢቲካል ትሬስፓስስ ነበሩ። ስለዚህ ቶሎ ነው አይ ለእግዚአብሔር ማህበር ይሄ አይገባውም። the moral requirements ይሄ ናቸው። ስለዚህ ከጥንትም ሐዋርያቱ ያንን ያደርጉ ነበረ። ቶሎ ደብዳቤዎች እየጻፉ እያስተማሩ ቪዥኑ ይሄ ነው። እኛም አሁን የዛ ታሪክ ተካፋይ ነን። ስለዚህ በእኛም ዘመን ሐዋርያቱ የገጠሟቸው አይነት ፈተናዎች ይገጥሙናል። ዲስቶርትድ ኢሜጅ እናያለን። ቅድም ዘ ቢብሊካል ቪዥንን ለማንሳት ሞክሬያለሁ። ቪዥኑ ያ ነው፣ ግን ዲስቶርትድ ኢሜጅ እናያለን።
እኛም ጋር መከፋፈል አለ። አሁን ቶክሲሲቲ እንግዲህ ወደዛ ነው የምንመጣውና እኛም ጋር ብዙ የክርስቶስን መልክ ቤተክርስቲያን ፊቷን የሚያጨማድዱ ንጽህናዋን እንትን የሚሉ ዲፋይል የሚያደርጉ ነገሮች በቀላሉ ማየት እንችላለን። አይ ቲንክ ወደዛ መሄድ እንችላለን ብዬ አስባለሁ። ያው ቀደም ያልኩ ነበር አሁን ያለንበት ያለችው ቤተክርስቲያን መገለጫዋ አሁን ስለ ኢምፐርፌክሽን እያወራን ነው፣ ስለ ቶክሲሲቲ እያወራን ነውና መገለጫው ምንድነው? በምንድነው እየተገለጠ ያለው? አሁን እንዴት ነው አዌር የምናደርገው? ይሄ ጤነኛ አይደለም፣ ይሄ ጤነኛ ነው ምንልበት ስታንዳርድ የቱ ነው? እንዴት ምንድነው ሪሊ ኤክስፕሌን አድርግልኝ ዋትስ ጎይንግ ኦን በአንተ እይታ ምንድነው እየሆነ ያለው? አሁን ብዙ ነገር እየሆነ ያለ ይመስለኛል። እንዴት ታየዋለህ? ያ አሁን እንግዲህ ይሄ ቶክሲክ የሚለው ቃል ቶክሲሲቲ ቶክሲኮሎጂ የሚባል የጥናት ዘርፍ አለ፣ ራሱን የቻለ ሳይንስ ነው። ስለዚህ የሆነ ሰብስታንስ ቶክሲክ ለመሆን የሚፈለግ ትሬሽሆልድ አለ፣ ጤናማ የሚሆን ከዛ ሲያልፍ ግን ኢትስ ኖ ሎንገር ጤናማ ቶክሲክ ሆኗል፣ ተመርዟል፣ መመረዝ ጀመረ እንላለን። ስለዚህ አሁን ቤተክርስቲያን ውስጥ ንጽህናዋን የሚጋፉ ከሊደርሺፕ ጋር የሚገናኙ ክፍተቶችን ያለው ከዛ ደግሞ ኦኬ እንደው ከሚተልቀው ልጀምር አስተምህሮ ትምህርቷ ስለሆነ ፋውንዴሽናል ኤሌመንቷ ትምህርቷ ነውና የመጽሐፉ ያልሆነ ለመጽሐፍ ቅዱስ ያልታመነ አይነት ትምህርት በዘመናችን በጣም ኢዝሊ እናያለን ብዬ አስባለሁ። መጥራት ይችላል፣ ያው ብዙ ስለሆኑ ነው፣ በጣም ብዙ ናቸው። ግን ሂስቶሪካል ሆነው ከዛ ቢብሊካል ሆነው የቤተክርስቲያን አቋም ያልታመነ አዲስ የሆነ እንግዳ የሆነ ባዕድ ጭምር የሆነ የትምህርት ዝንፈት እናያለን። ከዛ የትምህርት ዝንፈት የልምምድ ዝንፈት ደግሞ አምጥቷል ብዬ አስባለሁ። ስለዚህ አንድ ቀላል እንትን አለ ሐሳብ አለ፣ ኦርቶዶክሲ ሊድስ ቱ ኦርቶፕራክሲ እንላለን። ኦርቶዶክስ ማለት ቀጥተኛ ጤናማ ትምህርት ማለት ነው። ትምህርቱ ጤናማ ሲሆን ጤናማ ትምህርት ጤናማ ምልልሶች ይወልዳል፣ ጤናማ ፕራክቲስስ ይወልዳል ነው። የተዛነፈ ትምህርት ደግሞ እንደዛው የተዛነፉ ልምምዶች። ስለዚህ አሁን ትምህርቱ ጋር ያለው ክፍተት ልምምዶቻችንን አዛንፏል። ስለዚህ አሁን ቴዎሎጂያችንን እዩ፣ ከዛ የዛ ቴዎሎጂ መዛነፍ ፕራክቲስ ላይ በቀላሉ እናየዋለን እና አምልኳችንን ማየት ይቻላል፣ ጸሎታችንን ማየት ይቻላል፣ ስንሰበሰብ ኢቲካል ስታንዳርዳችንን ማየት ይቻላል። በግልጽ እንግዲህ የመሳታችን ማሳያ ነው ብዬ አስባለሁ። በጣም እንግዲህ ሊስት አውት ማድረግ ካለብኝ አላውቅም፣ ግን ብዙ ነው ማለት በጣም ብዙ ልክ ያልሆኑ ነገሮች በዘመናችን እንግዲህ ጳውሎስ ኖሮ ቢሆን ስንት ደብዳቤ እንደሚጨርስ አላውቅም። ግን ያው በእኛም ዘመን ያሉ ይሞክራሉ ቤተክርስቲያንን በጽሁፎቻቸው ለማቅናት በምክር፣ ምክንያቱም እንመካከርነን እርስ በርስ ተጠያቂነትና ኃላፊነት ያለብንን እንደዛ ነገርና ከሀብት አስተዳደር ጋር ያለን ነገር ጤናማ አይደለም። ማትረፊያ መሆን ጀምራለች ቤተክርስቲያን። ተጠያቂነት የሌላቸው ትራንስፓረንት ያልሆነ ፋይናንሻል ማኔጅመንት አለ፣ ሪሶርስ ማኔጅመንት አለ። እሺ በጥቅሉ ከዛ እንዳልኩት ያው ወደ ትምህርት ስንመጣ በፍጹም የመጽሐፍ ቅዱስ ያልሆኑ ትምህርቶች ብዙ ሆነው እናያለን። በእኛ ግን ሻው እንዳልሽው ወደ ኢትዮጵያዊ አውድ ለኛ ስለሆነ አሁን በኢትዮጵያ ያለችን የክርስቶስ ቤተክርስቲያን በጣም እያስጨነቁ ያሉ እኔ ሁለት ግዙፍ እንትኖች ይታዩኛል። አንደኛው ያው በፕሮፌቲክ አገልግሎት ዘርፍ ውስጥ ያለ ለቢብሊካል ፕሮፌሲ ያልታመነ ምናልባትም እንደውም በጣም እንትን ሲል የት ድረስ እኔ ፕሮፌቲክ እንደሆነ ሁሉ እርግጠኛ አይደለሁም። ለዊች ክራፍት የቀረበ የሚመስል ለጥንቆላ፣ ለሶርሰሪ ከዛ ለሌሎች ብቻ ይሄ ኢሊጂቲሜት ዲቪናይዜሽን የቀረበ አይነት ፕራክቲስ ያለው። ስለዚህ ይሄ አንድ ቤተክርስቲያንን ዲስቶርት እያደረገ ነው።
የዘመናችን ትልቁ ቻሌንጅ በፕሮፌቲክ ሚኒስትሪ ስም ያሉ ከዛ ደግሞ ካሪዝማቲክ ኬኦስ ያለው ካሪዝማታ ያው እግዚአብሔር ጸጋን ሰጥቷል ለቤተክርስቲያን እነዛን አንድን ጸጋ መሰረት ያደረጉ አቢዩዝስ ኤክስፕሎይቴሽንስ ማኒፑሌሽንስ በጣም ብዙ ናቸው ስለዚህ ካሪዝማቲክ ኬኦስ አያለው ከዛ ስፔሲፊክ እንግዲህ ትምህርቶች የወርድ ኦፍ ፌዝ ቲቺንግ ለምሳሌ ቤተክርስቲያን በጣም ሲያመሳቅል አያለው እነዚህን እንግዲህ በጣም ሜጀር ምላቸው የዘመናችን ፈተናዎች እነዛ ናቸው ከዛ ግን ያው ትምህርቱ ደግሞ ጤናማ ያልሆነ ፕራክቲስ መሐላችን ስለወለደ የሀብት ኢኒኳሊቲ በቸርች ውስጥ በቀላሉ ታያለሽ በቤተክርስቲያን ሪሶርስ ራሳቸውን ያበለጸጉ ከዛ ብዙዎችን ያደህዩ ሊደርስ በቀላሉ እናያለን ከዛ ወደ አምልኳችንም ስርዓት ስንመጣጣም ስርዓት አልበኝነት ሊተርጂካል እንትን ያለ ማክበር ስርዓት አምልኮን አለ ማክበር አለ ጸሎታችን is no longer ጸሎት እግዚአብሔርን ወደ ማዘዝ I think እያደግን ይመስለኛል ያው ሽመጣምም ነው በርግጥ ማደጋ አይደለም እንዲህ አይነት ነገሮች እና ከኋላው ያው ጤናማ ያልሆነ ትምህርት የወለዳቸው ልምምዶች እንደሆኑ አምናለሁ ስለዚህ ከልምምዶቹ መጣመም ጋር ተያይዞ ኮሚዩናል የሆነ ኢቲካል ስታንዳርድም አብሮ ወርዷል ብዬ አስባለሁ በታማኝነት አንታወቅም አሁን እሱ ዘመን ያለፈ እየመሰለ ነው በቅንነት አይደለም ስማችን የሚነሳው በጽድቅ አይደለም ስማችን የሚነሳው ያው ቀደም እንዳልሽው ቆሮንቶስ ላይ ያለው አይነት በአረማውያን እንኳን ዘንድ የለም ይላል ጳውሎስ እንደዚህ አይነት ኢቲካል ትራንስግሬሽን በእግዚአብሔር ማህበር መሃል ታይቷል ካውንተር ካልቸራል እንዲሆን የተጠራ ማህበር መሃል ማለት ነው የኛም ዘመን I think እንደዛ ይመስለኛል ስለዚህ ኢቲካል ዴካደንስ በደንብ አለ በሙስና የሚጠረጠሩ ሰዎች ሴክሹዋል ሚስኮንዳክት ብዙ ጎሲፕ መሃላችን ስለዚህ ያው እነዚህ I guess ቶሎ ወደ ልቤ የመጡ ማስታወሳቸው የመዛነፎች ናቸው እንግዲህ እነዚህ ሁሉ አሉ ከዚህም በላይ በቃላት ሊገለጹ የማይችሉ ነገሮች አሉና ምን ያህል ነው በእያንዳንዳችን ህይወት ላይ ተጽዕኖ የሚያሳድረው በኔጌቲቭ መልኩ ምን ያህል ነው ተጽዕኖ እያሳደረ ያለው ይሄንን ሐሳብ ያነሳሁበት ፖይንት ምንድነው ወጣት እኔ በእግዚአብሔር በጣም ልቤን ያዘው ከልጅነቴ ጀምሮ ወጣቶች ላይ ነውና አንዳንዴ ሳይ በጣም በቃ አይናችን ታውሮ ምንከተለው የሆነ እግዚአብሔራዊ ያልሆነ እንደ እግዚአብሔር ቃል ያልሆነ ልምምድ አለ እሱ ደግሞ መንፈሳዊ ህይወታችንን ሲያዘገየው የተጠራንበትን ፐርፐስ ፉልፊል እንዳናደርግ ከዛ ይልቅና ከሰውነት ወርደን ሌላ ሰው እንድንሆን እንኳን አይደለም የተጠራንበትን ጥሪ ልናደርግ ይቀርና መንገድ ያስታል ሰውነትን ያወርዳል ኢቭን ከሰውነት ከዛ ሁሉ ያወርድህና I think ትልቅ ዌፐን የሆነ ነውና I want የኔ ጄነሬሽን ዲድን ፈልጋለሁ ከዚህ እንዲያመልጥ ፈልጋለሁ እንዲያቀው ጥበበኛ የሆነ ትውልድ የሚያስተውል ትውልድ በጥበብ የሚመላለስ ትውልድ እንዲመጣ ፈልጋለሁ እንድንሆን ፈልጋለሁና እንዴት ነው ዲዘርን አድርገን እንዴት ነው ይሄ ሂዩመን መጀመሪያ እንዴት ነው ምን ያህል አንዳንድ ሰዎችን እጅና እግራቸውን ሰባብሮ ማንንም ሊነካቸው አይችልም የምትላቸውን ሰዎች ቤተክርስቲያን ውስጥ ያለው ነገር ተሰባብሮ ቁጭ ብሏል ኢሞሽናሊ ፊዚካሊ በጣም በብዙ አይነት መልኩ ከምታስበው በላይ ተጽዕኖ አለው because ነፍስህንና ልብን ሰጥተህ የገባህበት ነገር ነው እና ኢየሱስን ብለህ ነው የገባው ኢየሱስ ታማኝ ነው ፌል አያረግም እሱ ግን ሰዎች ፌል ሲያረጉስና አይናችን ሙቭ አድርገውና ብዙ ነገራችን ይበላሻል ብዙ ሰው ቤቱ ቁጭ ይላል ብዙ ሰው ከመንገድ ይመለሳል ብዙ ሰው ይወርዳል ከሰውነቱ ከመጣ መጥቶ እንደም ያፈራል ያብባል ስትለው እንዶ ከመጣበት ወርዶ ታገኘዋለህና ምን ያህል ነው ሐሳባችንን ልቦናችንን ስነ ልቦናችንን ይሄ ነገር ተጽዕኖ የሚያሳድረው አሁን ያልካቸው ነገሮች ኢምፒዩሪቲ ያለ ሙስናው ጎሴፑ ይሄ እንደ ከልት ማኒፑሌሽኑ ይሄ የትምርቱ መዛባት ምን ያህል ነው በእያንዳንዳችን ህይወት ውስጥ ተጽዕኖ የሚያመጣው ብዙ ነው ተጽዕኖ እንግዲህ ሁለት አድርጌ ልናገር ይሄንን አንደኛው ቸርች ሀርት እንዳልሹ በቤተ ክርስቲያን
በቅዱሳን ህብረት ውስጥ የሚጎዱ ሰዎች ስብርብር የማለት እድላቸው እጅግ ሰፊ ነው። ምክንያቱም ቀደም እንዳልኩሽ ነው ደጋግሜ ወደ እንትኑ የሚሄደው ለዛ ነው። የጥሪው ክብር ነው እንትኑን ኤክስትሪም ያደርገው። ካውንተር ካልቸር እንድንሆን ነው። ካውንተር ኮሚዩኒቲ ነን። ስለዚህ በእኛ መሃል ለምሳሌ ሊሰሙ ያልተገቡ ምንላቸው ነገሮች ነበሩ ነው ሞራል ቪዥኑ ያ ስለሆነ እንጂ በዓለም ያለ ስርዓት እኮ ቢሆን አንደነቅም ነበር። አቢዩዝ አይተን እንትናን ጨቆ ነው ኦኬ ጉድ ፎር ሂም ነበር እኮ የዓለም ስታንዳርድ ያ ነው። እዚህ ግን ጭቆና አይቻልም ነው። ምክንያቱም ይሄ እግዚአብሔር ወገን ነው። ንጉሱ እግዚአብሔር ነው። ጌታው አምላኩ እግዚአብሔር ነው። በመሲሁ በኩል የዚህ መንግስት ወራሽ ሆኗል እና ከዚህ ጽድቅም ከዚህ መልካምነትም ተካፋይ ሆኗል። ስለዚህ ኤግዚቢት እንዲያደርግ የሚፈለገው እንትንም የመንግስቱ ፍሬዎች እነዚህ ናቸው እና በቤተ ክርስቲያን የሚጎዱ ሰዎች አምላካቸውን እጅግ ነው የሚቀየሙት። ስብራታቸው እጅግ ጥልቅ ነው የሚሆነው። ምክንያቱም ካልጠበቁት ቦታ ስለሆነ ጉዳቱ የሚመጣው ካመኑት መሪ ነው የሚመጣው። እህት ናት ካሏት ወንድም ነው ካሉት መንገድ ይመራኛል ያሳየኛል ካልናቸው ስለሆነ የምንጎዳው በጣም ዲፕ ይሆናል። ኢት ከትስ በጣም ወደ ውስጥ ገብቶ የሚቆርጥ አይነት ነው የሚሆነውና እንደውም አንድ ጊዜ ትዝ ይለኛል ይሆን ንባብ እንደዛ እንዳነበብኩ አስታውሳለሁ። አምላክ የለም ለምሳሌ የሚሉ ሰዎች በጣም የከረረ አምላክ እንደሌለ ሊያሳዩን ብዙ ወጥረው የሚተጉ ሰዎች ራሽናልና ሳይንቲፊክ እንትን ብቻ አይደለም ወደዛ ፖዚሽን ይወሰዳቸው። እንደውም በጣም ብዙዎቹ ዲፕ የሆነ ፔን ያላቸው ናቸው። በቃ በቸርች በሆነ መንገድ አዝነዋል። ለምሳሌ በቤተ ክርስቲያን ስም በታሪክ መሃል የተደረጉ ኢንጀስቲስስ የሚረብሻቸው ሰዎች ናቸው። ቤተ ክርስቲያን አካውንታብል መሆን አለባት፣ መጠየቅ አለባት፣ መበደሏን ትመን ከሚል ኮንቪክሽን ነው። ከዛ ያንን ለማድረግ ግን ጭራሹኑ አምላክን ማንፈልገውም he has to be either ወይ እንደ ኒቼ ዴድ መሆን አለበት ካልሆነ እንደዛ። ስለዚህ ቸርች ሀርት በዛ ደረጃ ነው ጥጋ ሲዞ በቤታቸው አሁን ህብረት ማያደርጉ በመሃላችን ብዙ ናቸው። እሁድ በመጣ ቁጥር እንደ ልማዳችን ወደ ቅዱሳን ህብረት እንሂድ መሰባሰባችሁን ቸላት በሉ ይላል የዕብራውያን መልእክት ጸሐፊ። ከዛ በቤታቸው ቁጭ ብለው ምክንያቱም እጅግ አዝነዋል፣ እጅግ ቆዝመዋል፣ እጅግ ተከፍተዋል፣ ተሰብረዋል፣ ሄደው የሚተነፍሱበት ቦታም ተነጥቀዋል እና ብዙዎች ተነክተናል ልልሽ ነው። እንደው መካካድ ካልጀመርን በቀር ጓደኞች እናውቃለን። አገልግሎት ኳየር ውስጥ ሊሆን ይችላል፣ ጸሎት ጓድ ውስጥ ሊሆን ይችላል። they are no longer የኳየር ቲም አባል አይደሉም። they are no longer የጸሎት ህብረቱ አባል አይደሉም ወይ የኢቫንጀሊዝም የሚሽን አባል አይደሉም። no longer ብዙ ፓሽን የነበራቸው ብዙ ኢነርጂ የነበራቸው ምክንያት ካልጠበቁት አቅጣጫ ያልጠበቁት አይነት በደል አስተናግደው እንትን ያሉ ናቸው። ስለዚህ ይሄኛውን ቸርችን በዚህ መንገድ አየዋሉ። ብዙዎችን የሚነካ እጅግ ሲያድግ ያው አምላክ የለም ወደ ማለት ሁሉ ሊወስድ የሚችል ነው። ሁለተኛው ግን ዲዘርንመንትንም ስላነሳሽ እንዴት ነው ለምሳሌ በቀላሉ ተገልጠው የሚታዩ አይነት ኤሌመንትስ ኦፍ አቢዩዝ ኤሌመንትስ ይሄ ኦፍ ሚስኮንዳክት አሉ ብዬ አስባለሁ። ሁሉን ኤግዞስቲቭ ዝርዝር ማስቀመጥ ባንችል ቅድም ለምሳሌ ያነሳሻቸው አይነት ፐርሰናሊቲ ክልት በመሃላችን አንድን ሰው ስታር የማድረግ ኮከብ የማድረግ ዓላማና አጀንዳ እግዚአብሔር የለውም። የቅዱሳት መጽሐፍቱ እግዚአብሔር እንደዚህ አይነት ሚሽን ላይ ሲጠመድ አናየውም። ኮሚዩናል ነው ጥሪው ራሱ እና ስለዚህ ይሄ መድረክ ለምሳሌ ከአንድ ሰው ውጪ መድረክ የማይጋራባቸው ቦታዎች በቃ እንደው ቴዎሎጂ ላይ ሳቴጂ እንኳን በቀላሉ የሆነ ጥርጣሬ ሊፈጥርብን ይገባል ብዬ አስባለሁ። መልእክቱን ምንድነው መድረክ ከአንድ ሰው በቀር ሼር የማይደረግ ከሆነ ምን እያለን ነው? ጸጋ ለሁሉ ሰጠ ካለ መጽሐፍ ለሁሉ ጸጋን ሰጠ ካለ ያውም አትረፍርፎ አንዳንዶች መጋቢ እንዲሆኑ፣ አንዳንዶች መምህር እንዲሆኑ፣ አንዳንዶች ወንጌል ሰባኪ እንዲሆኑ፣ አንዳንዶች ይሄ ምንድነው አክትስ ኦፍ ሰርቪስ ብዙ ስጦታ ሰጠ ካለን በልሳን የተነገረው የሚተረጉሙንም ሰጠ ካለን
ከዛ አንድ ሰው መድረክ ላይ ከሳምንት እስከ ሳምንት ከዓመት እስከ ዓመት ካቆምን ሌሎች ስጦታዎች የሉም ማለት ነው። ባይ ኢምፕሊኬሽን ሌሎች ስጦታዎችን አንቀበልም እያልንም ጭምር ነው። አያንጹም እያልን ነው። እንግዲህ ቤተክርስቲያንን ለማነጽ እሱ ስጦታን ምርኮን ማርኳል፣ ስጦታዎችን አብዝቶ ሰጥቷል። ስለዚህ እንዲህ አይነት እንትኖች ለፐርሰናሊቲ ከልት በጣም በቀላሉ የተጋለጡ ናቸው። አንድ ግለሰብ በራሱ መልክ የሚቀርጻቸው ማህበራት ናቸው እንጂ የእግዚአብሔር ማህበር አይደሉም። ስለዚህ በቃ ቶሎ አንድ ከዛ እንትን ማለት እንችላለን ብዬ አስባለሁ። ሌላው ቴዎሎጂ ዌፐናይዝ የሚደረግባቸው ቦታዎች ለምሳሌ እኔና አንቺ ዛሬ የተጣላንበትን ነገር ዘ ኔክስት ሞርኒንግ ስብከት ሆኖ ካየሹ ኦኬ አጌን መልእክትን እንደዛ አይመጣም። ስለዚህ በኦቶሪቲ በስፒሪቹዋል ኦቶሪቲ ስም መልእክትን ከእግዚአብሔር በማስመሰል ፐርሰናሊ አታክ የምትደረጊበት ከሆነ እነዚህም ቦታዎች በጣም የተመረዙ ቦታዎች ናቸው እና ይሄ ሁለተኛው እንትን ይመስለኛል። ሶስተኛው ተጠያቂነት የሌለበት ማህበር። እኔ አንድ ቸል ያልነው እንግዲህ መጽሐፍ ቅዱስ ኃጢአታችንን ለእግዚአብሔር ብቻ እንድንናዘዝ አይደለም ይነግረን። አሁን እጅግ ከመራቃችን የተነሳ ብዙ ሰው ሊደነግጥ ይችላል። እርስ በርስ ኃጢአታችሁን ተናዘዙ ይላል መጽሐፍ ትፈወሱም ዘንድ። አንዱ ስለሌላው ይጸልይ፣ ከዛ እርስ በርስ ኃጢአታችንን ምንናዘዝ ጭምር ነን። ከዛ ግን መች ነው the last time ድካም ለወንድማችን የነገርንበት አጋጣሚ እንኳን? አይ ቲንክ ብዙዎቻችን ፈራለን ድካማችንን ይዞ ቤተክርስቲያን መሄድ። የሚሰማም የለም። አይ ቲንክ እንደዚህ አይነት ካልቸርም የለም። ነገሩ ካለቀ ከደቀቀ በኋላ ነው የምንሄደው እንጂ ቀድሞ ማከም ላይ ስፔሻሊ ወሬ ላይ ነገሮችን ሄዶ ሼር ማድረግ እንደዚህ ይሰማኛል እንደዚህ ሆኗል ኢቭን ኮንፍሊክት ሪዞሉሽን ላይ ምንም አይነት ስኪል የለም። እንዳልከው ቅድም ሐዋርያቶች ሲያደርጉ እንደነበሩት አይነት መጋጨት ያለ ነው። ቋንቋ መደበላለቅ ትልቁ የሰይጣን ዌፐን የሚጠቀምበት እሱ ነው። ግን ረስተነው ፐርሰናል እናደርገዋለን። አይ ይሄ ሰው እንደዛ ነው ብለን እንትንላለንና እንዳልከው ነው ሴፍ ስፔስ የለም። እንግዲህ መሆን የነበረበት ግን the safest space and place ለኛ ለቅዱሳን ከወንድሜ ተሻለ ማምነው ሰው ሊኖራል ተገባም ነበር። ምክንያቱም ቀደም እንግዲህ ደጋግሜ ያው ይሄ የክርስቶስ ሞትና ትንሣኤ የወለደው ማህበር ነው። በሞቱ በምጡ በጣሩ የወለደው ከዛ ውስጥ የፈለቀ ማህበር ነው። ትንሣኤው ያስገኘው ማህበር ነው እና ምንጋራው ህይወት ያን ያክል ክቡር ነው እና መሐላችን እርስ በእርስ አንዳችን ለሌላችን ምንደክም፣ አንዳችን የሌላችንን ቀንበር ምንሸከም፣ አብረን ምን ጎብጥ ለብቻሽ እንድትጎብጪ መፍቀድ አልነበረብኝም። አብሬ ሸክምሽን መሸከም ነበረብኝ እና you need to feel safe እኔ ጋር። ግን ያው ቅድም እንዳልሽው ነው ፈተናው አሁን በዓለም ካለው ፈተና ይልቅ የእግዚአብሔር ምርጦች ነን ባል ነው በእኛው መሃል ያለው ፈተና እጅግ አይሏል፣ እጅግ በልጧል። ስለዚህ ሰዎች እስከ ሸክማቸው ይመጣሉ፣ እስከ ሸክማቸው ይወጣሉ። ቦታው ሸክም ማራገፊያ ነበረ። የጸጋ ወደ ጸጋ ዙፋን በእምነት ምን ቀርበነን የሚረዳንን ጸጋ። ምክንያቱም የማያቋርጥ የጸጋ እርዳታ የሚያስፈልገን ድኩማን ስለሆንን እርስ በርስ ተያይዘን አንዳችን ሌላችንን ኢኩዊፕ እያረግን ኤዲፋይ እያረግን ምናድግ የክርስቶስ መልክ በመልካችን እስኪታይ ድረስ እናም እንግዲህ እርስ በርስ ኃጢአትን ምንናዘዝ መሆን ጭምር ነበረብን። ከእግዚአብሔር ጋር ብቻ ዲል አድርገን ምንጨርስ አይደለንም። ኦኬ ልክ ነው። ኃጢአትን ይቅር የሚል በደልን የሚያስተሰርይ በሰማይ አለ። ወደ እግዚአብሔር በደሌን ማረን እንላለን፣ ማረኝ እንላለን። ከዛ ግን ወንድሞቻችንም ደግሞ እንናዘዛለን። አካውንተብል ነን ማለት ነው። ኢምፕሊኬሽኑ እሱ ነው። that much accountable። ስለዚህ እንዲህ አይነት አካውንታቢሊቲ መሐላችን መጥፋቱ በቃ የመዛነፋችን ማሳያ ነው እንጂ ጤናማ የሆነን ስንመጣ የሚሆነው አንደኛው ነገር ያ ነው። አንዳችን ስለሌላችን ግድ የሚለን ተጠያቂ ምን ሆን ሙሴ መጨረሻ እንግዲህ ያደረገው ስለ እግዚአብሔር ሕዝብ ያ ነው። ኢንተርሲድ ጣልቃ ሚዲయేተር ጣልቃ ገባ። እንግዲህ ከግብጽ በንስር ክንፍ ያወጣው ሕዝብ
የግብፅን አማልክት ቀጥተህ አማልክቶቻቸውን አዋርደህ ያወጣኸው ይሄ ህዝብ በምድረ በዳ ቢቀር አህዛብ ነው የሚስቅብህ እና ከግብፅ አውጥቶ በሜዳ በተናቸው አሳልፎ ሰጣቸው እና ምንድነው የሚያደርገው? ኦኬ እዚህ ህዝብ ላይ ተቆጥተ አልወጣም ስላለ ነው እግዚአብሔር ሌላ ልክ አለው ከናንተ ጋር የሚወጣ እኔ ግን አያይ እኔን ከህይወት ሰርዝ እንግዲህ ስለ ህዝቡ ጭራሽ ቆሞ የሚማልድ ሰው እናያለንና እንደዛ ተያይዞ እግዚአብሔር ህዝብ አንደኛው ለሌላው የሚማልድ ሚያያዝ የሚተጋገዝ እንዲሆን ስለዚህ ይሄ ነው ሌላው ቀደም እንዴት ዲዘርን ማድረግ እንችላለን አንድ አካውንታብል ያልሆነ ትራንስፓረንት ያልሆነ ቦታ እነዚህ በቃ በጣም ግልጽ ናቸው ሌላው ኢኒኳሊቲ ነው እኔ በተለይ አሁን ላይ ያዕቆብን በርግጥ አርሊ ተቆጥቶ ጽፎበታል ጌጠኛ ልብስ የለበሰ ሰው በመሃላችሁ ሲመጣ እንዴት ነው ትሪት የምታደርጉት በአለም ይሄ የተለመደ ነው ጥሩ የለበሰን ከፊት ማስቀመጥ ጥሩ አቅም ያለውን ገንዘብ ያለውን ከፊት በእግዚአብሔር ህዝብ ዘንድ ግን እንደዛ አይደለም ነው መሃላችን ሊኖር ያልተገባ ግን የዘመናችን አይ ቲንክ አንድ ግልጽ የሆነ ባለጠጎች ብቻ የሚሰባሰቡባቸው የባለጠጎች ክለብ የሚመስሉ ቤተክርስቲያናት በጣም በቃ በርክተዋል ከዛ እንደው ኤክስክሉሲቭሊ ባለጠጋ እንኳን ባይሆኑ ስንገባ ግን ፈርስት ክላስ ሰከንድ ክላስ ሰርድ ክላስ በቀላሉ የሚታይባቸው ጌታም ያዘን ይመስለኛል በጣም even the atmosphere ገና ስትገባ celebrity mood ነው exactly now one person praise የሚደረግበት star በጣም በቃ የሆነ ብቻ የሆነ ነገር አለ ኢሞሽንን ሃይፕ ያደርጋል ዲፕ ዳውን መንፈስ ቅዱስን መታቅ ኤክስፒሪየንስ ያደረክ ከሆነ you feel it ኤምፕቲነት ነው የሚሰማ የሚገርም ቃል ተሰብኮ የሚገርም ነገር ዋው ምናም ተጨፍሮ ብዙ ነገር ሆነ still empty alone በጣም ብቸኝነት ይሰማል ተረሳዋለህ ለሰከንድ ነው የምትረሳው like ትዝውሉ አይልም እንደዛ እንደሆንክ ማለት ነውና የሆነት እንደው ኢትዮጵያ ስመጣ ሄድኩኝ ካፕል እና አይቺ በጣም ደነገጥኩ እኛ ሀገር እንዴስ ከዚህ ኤክስቴንትድ ሄደናል እንደ ብዬ ማለት ነው በጣም የሴሌብሪቲ መንፈስ አለ በጣም ነው የሚያስፈራው ኢቨንት ኦሪየንትድ ሆነናል የዩዘር ፍሬንድሊ ወይም ይሄ ሲከር ፍሬንድሊ አይነት አፕሮች በጣም ተለምደዋል አሁን ስለዚህ ፕሮግራሙ ራሱ እንደ አንድ ስቴጅ ነው መድረኩ እንደ ስቴጅ ነው ስለዚህ ፐርፎርማንስ ይቀርባል በለቱ ከዝማሬው ጀምሮ እስከሚቀርበው መልእክት አጠቃላይ ነገር እናም እነዚህ የጤና ያልሆኑ መዛነፎች መጣመሞች ናቸው ዋጋም ያስከፍሉ ስለዚህ አንዳንድ በዚህም ኦሬዲ ፍራስትሬት ያደረጉ ሰዎች ከህብረት ራሳቸውን እየነጠሉ ነው እየቆረጡ ነው ምክንያቱም ሄደው በሚያዩት ነገር ነፍሳቸው ትመረራለች ይሄ ቀደም ያልኩሽ the biblical vision of the church አያሳይም የክርስቶስ ማህበር እሱ መልክ እንዲኖራት አልተጠራችም ኢቨንት ምታዘጋጅ ኢቨንት እንትን ምትል አይደለችም በቃ ህይወት ምንካፈልባት ቦታ ናት ነው እና እንጂ ለአንድ እሁድ የምንችለውን ያክል አቀደን አንድ ኢቨንት አንድ ዲስፕሌይ ከዛኛ ኢንተርቴይንድ ምን ሆን እንደዛ አይደለም ህይወት ምንካፈል መንፈስ ምንካፈል እነዚህ ነገሮች በደንብ አሉ አሁን ላይና እንግዲህ እነዚህን ሁሉ ያነሳንበት ምክንያት ምንድነው እንዴት ከዚህ ራሳችን ጠብቅ ነው አይደል because መጨረሻ ላይ ቀደም ይያልኩ ነበር እዚህ ቦታ ጸናሽ 10 አመት ሆንሽ እንትና የሚባለው እንትን የሚባል ቸርች ቤተክርስቲያን እና ለሸልምሽ ተብሎ አይደለም ምን ሸለመው በሰበት በተጠራንበት ጥሪና በመቅሌታችን ማትረፋችን ነውና እንዴት ራሳችን ጠብቅ አሁን እነዚህ ሁሉ ነገሮች አሉ እና በእንደዚህ አይነት ሁኔታ ውስጥ አሁን ቀደም ያነሳቻቸው ፖይንቶች አሉ እንደ ከልት የሆነ ማኒፑሌት የሚደረግ it is okay to say no question ማድረግ ነው እሱ ትክክል አይደለም ማለት አይደል አይ ይሄ እንግዲህ ጳውሎስና ጴጥሮስን ስታያቸው እንግዲህ ኬፋ በግልጽ ያጠፋ ሲመስለው ገጽሶታል ጳውሎስ ፊት ለፊት ኮንፍሮንት አርጎታል
ማድረግ ብቻ አይደለም ገስጾታል። ከመገሰጽም አልፎ ጭራሽ ደብዳቤ ማርጎ ጽፎልናል። እንደገሰጸው ሁሉ የነገረን እሱ ነው። ቦታው ላይ አልነበርንም እኛ። እኔ ምንድነው መደረግ ያለበት ብዬ ማስበው ምን እናድርግ ለሚለው አሁን ጤናማ ማህበራት ያስታውቃሉ ብዬ አስባለሁ። ዝንፈት ቅድም አወራን እንግዲህ የተጣመምንበትን በእነዚህ አቅጣጫዎች ተጣመናል። ከገንዘብ ጋር ያለን ትስስር ጤናማ አይደለም። ከኃይል ጋር ያለን ትስስር ጤናማ አይደለም። መሃላችን ታይረንትስ ተፈጥረዋል፣ ኦቶሪቴሪያንስ ተፈጥረዋል፣ ዲክቴተርስ አሉ። ከዛ የእግዚአብሔር ማህበር ግን ኃይልን እንደዛ አይደለም የሚረዳው። የዮና ልጅ ስምዖን ሆይ ትወደኛለህ? እንግዲህ የምትወደኝ ከሆነ ይሄው በጎቼ እነዚሁ ጠቦቶቹ አውጣ አግባ ዘን ኃይልኛ መሃል እንደዛ አይደለም ኤክሰርሳይዝ የሚደረገው። ስለዚህ ስም ያላቸው ሰዎች መሃላችን በስተዋል። ኦኬ ጥቂት ስም ከዛ የምንረሳቸው ብዙዎች ነው። እንደዛ አይደለም። እኛ እንደዛ እንድንኖር አልተጠራንምና ስለዚህ የጤናማ ቤተክርስቲያን ፒለርስ ምንድናቸው? አይ ቲንክ እኔ አሁን ማተኮር የምፈልግባቸው አንድ ከትምህርት ነው የሚጀምረው ጤናማ ቤተክርስቲያን። ምክንያቱም የመጨረሻ ተጠሪነቷም ታማኝነቷም በሞቱ ላዳናት ለመሲሁ ነው። ስለዚህ የመሲሁን ትምህርት ካላስተማረች በቃ ስታለች። ስለዚህ ክሪስቶሴንትሪክ ናቸው ወይ? በቃ አንደኛው ቀላል ከሆነ እንትን ክርስቶስ ማይሰበክበት መስቀሉ ስርየት ከዛ ትንሳኤው ማዕከል ሆኖ ማይነገርበት በጣም 52 ሳምንት አይ ቲንክ አይደል አመት ያለው 52 ሳምንት 50 ሳምንት ስለ ፐርሰናል ግሮዝ ከሆነ የሚወራው በቃ that's not a church ሲምፕል እንትን አይ ቲንክ ይመስለኛል። ስለ መሲሁ ነው የምናወራው፣ ስለ መሲሁ ልንዘምር ነው የምንሰበሰበው፣ ያዳንን በቅዱስ አጠራሩ የጠራንን ልናከብር ነው የምንሰበሰበው። ስለዚህ ክርስቶስ ሴንትሪክ ያልሆኑ መስቀሉ የጌታችን ትምህርት ሞቱ ትንሳኤው የማይነገርበት ማህበር ውስጥ ራሳችንን ካገኘን መራቅ እንችላለን ብዬ አስባለሁ። ምክንያቱም የመሲሁ ማህበር ስለ መሲሁ የሚያወራ ነው። በጣም በቃ ወደኛ ይዞረ ወይም ሰክሰስ የምናገኝባቸው 6 መንገዶች እንትምንልባቸው 7 አካሄዶች ከተባለ ግን ቀስቱ ዞሯል፣ በጣም ወደኛ ሆኗል። እኛ አይደለንም ምን ከብረው፣ እኛ አይደለንም ማዕከሉ። ስለዚህ ከዛ እንጀምራለን ትምህርት። ከዛ ተጠያቂነት አለ ወይ? ቀደም እንዳልሽው እርስ በእርስ ኃጢአታችንን እንኳን ምን እናዘዝነን አንዳችን ስለሌላችን ምን ማለድነን ሸክም ምን ሸከምነን። እንደዛ አይነት ካልቸር ከሌለ ማገኝ የተሳሳተ ቦታ የመሆን እድላችን የሰፋ ነው። ስለዚህ መሪዎች እንዳልሽው መሪዎቻችን ዋናዎቻችን እንኳን አጥፍተው ቢገኙ ወንድሞቻችን ናቸው፣ የሚመከሩ ናቸው፣ የሚገሰጹ ናቸው። ወንድሞች ስለሆኑ እንጂ ጌቶቻችን አይደሉም፣ አለቆቻችን አይደሉም፣ አው ማስተርስ አይደሉም። በእኛም ላይ በእነሱም ላይ የሚሰለጥን የእረኞች አለቃ አለ። የቤተክርስቲያን ራስ ቅድም ለዛ ነው አካሉ ናት፣ ራሷ ክርስቶስ ነው። ስለዚህ የመጨረሻው ተጠያቂነት ለራሱ ነው፣ ራስ ለሆነው ለክርስቶስ ነውና መጠየቅ እንችላለን። እንደዛ አይነት ተጠያቂነት የሌለበት ቦታ ላይ ራሳችንን ካገኘ ነው ኦኬ ፒኤልሲ ውስጥ ነው ያለ ነው ማለት ነው። የሆነ እንትን አይነት ኦርጋናይዜሽናል ኢንቲቲ ነው እንጂ ስፒሪቹዋል ጤናማ የቤተክርስቲያን መልክ አይደለም። ስለዚህ እንደዛ እናያለን ወይ እያለ በጣም ሃይራርኪ የሚያስቀምጥ ለእግዚአብሔር እጅግ የቀረቡ ከዛ በመሃል ደግሞ ሚዲዬተርስ እንደሚያስፈልጉ ከተነገረንም በጣም የተሳሳተ ቦታ ነው ያለ ነው። ምርጦቹ ሆነናል ኦሬዲ ሚዲዬሽን በልጁ በኩል ተሰርቶልናል እና ስራውንም ስለጨረሰ በግርማው ቀኝ ተቀምጧል። አሁን ኃጢአታችንን በደሙ ካነጻ በኋላ ዕብራውያን 1 እንደዛ ነው የሚለው። ስለዚህ አክሰስ አለ፣ ሪስትሪክሽን የሌለው አይ በኔ በኩል እኔ የተቀባው ነኝ በኔ በኩል ነው የምታልፈው የሚሉን ሰዎች ካሉም እንግዲህ ዲስኮኔክት አደርጋለሁ የሚሉ ሰዎችን ያው አደባባይ ላይ ሰምተናል። እኛ መሃል ምንም ዲስኮኔክት አንደረግም። there is no such thing የለም። በቃ እንደዛ አይነት ቦታ ላይ ራሳችንን ካገኘን የክርስቶስ ቤተክርስቲያን አይደለችም ያቺ። ቶሎ መራቅ መሸሽ እና ማን እንድንመስል ነው እየተለፋብን ያለው ሌላኛው
አይ ቲንክ ጥሩ ጥያቄ የሚመስለኝ እሱ ነው። መሲሁን እንድንመስል እየተለፋብን ከሆነ ጤናማ ቤተክርስቲያን ውስጥ ነን። ክርስቶስን ምሰሉት ከሆነ ስብከቱ የሆነን ግለሰብ እንድንመስል እየተሰራብን ከሆነ አንድ ሰው ራሱን ሊቀርጽብን እየሞከረ ከሆነ ግን የተሳሳተ ቦታ ነን። ስለዚህ እነዚህን አይ ቲንክ 4 ነጥቦች ያነሳው ይመስለኛል። ክሪስቶሴንትሪክ ትምህርት ከሌለ run for your life በአምልጡ ራሳችሁን አትርፉ። በምን እንደሚገለጥ you will be surprised ሆናችሁ ነው የምታገኙት። ደግሞ blinded ነው የሚያደርገው እንደዚህ አይነት ነገር ይመርዛል ያሳውራል እንዳልሽው። ስለዚህ ደቀ መዛሙርት አድርጓቸው ነው ታላቁ ተልእኮ መጨረሻው ያ ነው። ተከተሉኝ አለ ክርስቶስ። ከዛ ጨርሶም ስልጣን በሰማይ በምድር ተሰጠኝ ማቴዎስ 28 ቁጥር 18 ጀምሮ ስልጣን በሰማይም በምድርም የሱ ስለሆነ አሁን ሂከን ሌሎችን ኮሚሽን ማድረግ ይችላል። እሱ ከአባቱ ተልእኮ መጣ፣ አሁን ስራውን ጨረሰ፣ ሂዱ አለ። ኦኬ ሄደን ምንድነው የምናደርገው? እስከ ምድር ዳርቻ ነው ምን ሄደው ምን እያደረግን? ያስተማርኳችሁን እያስተማራችሁ ነው። ትምህርት እየቀመራችሁ ነው። አሁን እየቀመርን ነው። አንዳንዱ ትምህርት የመጽሐፉ ቅድም ለዛ ነው የመጽሐፉ አይደለም። ያስተማርኳችሁን ከኔ ሰማችሁትን ያቺኑ ትምህርት ነው የምትደግሙት እንጂ አዲስ ፋብሪኬት አናደርግም። ይሄንን እያስተማራችሁ ያዘዝኳችሁንም እያዘዛችሁ ከኔ ተቀበላችሁትን ከዛ ይሄንን የምታረጉት ለምንድን ነው? ደቀ መዛሙርት እንጂ የሆነ የኔን ሬፕሊካ ስለመስራት አይደለም። የኔ ኤግዛክት ቅጥቅጥ እኔን የሚመስሉ ለኔ በጣም ታማኝ የሆኑ ነው ታማኝነታቸው ለመሲሁ የሆነ የመሲሁ ደቀ መዛሙርት ከዛ አጥምቁ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ዘንድ ግን አልቲሜትሊ ደቀ መዛሙርት አድርጉ ነው። ሆናችሁ አድርጉ ሌሎች። ስለዚህ እንደ የተጣመመ ትምህርት የበጉ ደቀ መዝሙር የመሆን እድላችንን እየነጠቀ ነው የሚሄደው። የግለሰብ ደቀ መዝሙር ያረጋን ይሆናል፣ የሆነ ማህበር ደቀ መዝሙር ያረጋን ይሆናል፣ የሆነ ሪዮት ለአንድ ሪዮት ዓለም አይዲዮሎጂ ደቀ መዝሙር ባሪያ ያረጋን ይሆናል። የበጉ ግን አያደርገንም፣ የመሲሁ አያደርገንም። ስለዚህ መትረፍ የሚኖርብንም ለዛ ነው፣ ስለሚያጣምመን ነው። የተጣመመ ትምህርት የተጣመመ ምልልስን ይወልዳል። የተጣመመ ምልልስ ህይወት በህይወት ይገለጣል። ስለዚህ መሐላችን ጌቶች ካሉ ሰዎችን ጌታ የሚያደርግ ትምህርት ስላለ ነው ጌቶች መሐላችን የተገኙት እንጂ እኛ ወንድሞች ነን፣ የቅዱሳን ህብረት ነው፣ ህይወት ምንካፈል ነን። ስለዚህ መሐላችን በገንዘብ ፍቅር የሰከሩ ካየን ትምህርቱ ነው ገንዘብን እንደዛ ዋና ያደረገው እንጂኛ ያለንን ሼር መናደርግ መሐላችን ጦሙን የሚያድር እንዲኖር የማንፈቅድ that's the vision እኔ በልቼ ሌላው ምክንያቱም ክርስቶስ መጨረሻም ያንን ነው ያለው። ተርቤ አላበላችሁኝም ላይ ሁሉ ይመጣል፣ ታርዤ ተጠምቼ አይታችኋል። ለካ መሐላችን እንደዛ እንዲጎሳቆል ማንፈቅድ ጭምር ነን። ስለዚህ ነፍስ ማትረፍ ይኖርብናል። ማቅናት ምንችለውን ለማቅናት እንታገል፣ ኮንፍሮንት ማድረግ ምንችለውን ኮንፍሮንት እናርግ። በዛም የማይቀና ከሆነ ግን ራስን ማትረፍም ልክ ይመስለኛል። በጣም እንግዲህ ትረስት በጣም ሉዝ ያደረገ ሰው በእንደዚህ አይነት ሁኔታ በጣም በብዙ ያለፈ ሰው እንዴት ነው ሪስቶር የሚያደርገው? ትረስት ከቤተ ክርስቲያን ጋር እንዴት ነው ራሱን ሂል አድርጎ የሚቀጥለው? it needs time። አንዳንዴ እንዳልከው ነው I've been through it እኔና በጣም ሀርት የሚያደርገው አታውቀውም ምን ያህል አሁን እንደዚህ አይነት ቲቺንጎች እንደዚህ አይነት ልምምዶች ምን አይነት በስሩ ለምሳሌ ኳየር ቢኖር ዲያቆን ህብረት ቢኖር በስሩ መርዛማ ነው የሚሆነው እና እዛ ውስጥ ጤነኛ ያልሆነ ነገር የሚወርድ ከሆነ ሌሎች ነገሮችም እዛው ፌሎሺፕ ውስጥ ያሉ ነገሮችም ጤነኛ አይሆኑም እና እንዴት እንደተበላህ ሳታውቀው አንድ በአንድ እንደው የቤት ተዘራ መዝሙር አለ በጣም ወደው ቤቴን አዘረፍኩታ ከፍቼ ለጠላት የሚለውና አንድ በአንድ ሳታውቀው ቅንነትህ ዛሬ ሹልክ ብሎ በዛ ሲወጣ በዚህ ጋር እምነትህ ጥሎ ሲወጣ በዚህ ጋር እግዚአብሔርን መውደድህ አንድ በአንድ ከዛ ባዶ ሆነክ ዋነኛ ሆነ ራስን ታገኘዋለህ። ዋነኛ ከሚባሉት አንዱ በቃ እንደውም አንደኛ መራዥ ሆነ ራስን ታገኘዋለህና it is very very serious ነው። በጣም ጤነኛ የሆነ ቦታ መገኘት እና ሀርት የሆኑ ሰዎች በእንደዚህ አይነት ሪከቨር ማድረግ አለብንና እኔ ጥለው እንዲወጡ ዋጋ የተከፈለላቸውን
ሰው እንዲያስጥላቸው አልመክርም። በሰው ባህሪ በሰው ቢኮዝ ክርስቶስ እንደዛ ካይደለ እነዚህ ሰዎች ናቸውና ጥለው እንዲሮጡ አልመክርም። ግን ሪከቨር መደረግ ይችላል አለ ቦታ አለው እግዚአብሔር እና ሪከቨር ለሚያደርጉ ሰዎች በእንደዚህ አይነት ሁኔታ ውስጥ ላለፉ ሰዎች ድጋሜ እንዴት ትረስት ቢውልድ ያደርጉ ሰዎች መካከል በቤተክርስቲያን መካከል እንዴት ወደ ፊተኛው ወደ ቀደመው ወደ ተባለላቸው ይመለሱ። እንግዲህ የዕብራውያን መልእክት ጸሐፊ ቃልን ልዋስ በቃ እርሱ ክርስቶስን ተመልከቱ ነው ማሰሪያው እሱ ነው የሚመስለኝ። እኔ እዛ ድምዳሜ ላይ ደረሰበት እንግዲህ ምዕራፍ 12 ነው ዕብራውያን። ምዕራፍ 11 ላይ ግን ስለ እምነት አባቶች ያነሳል ስለተመሰከረላቸው ከዛ የእምነታቸውን ጽናት ይናገራል። በጣም ይደንቅ ነው። አንዳንዶች ሙታናቸውን ጭምር በእምነት ተቀበሉ ይላሉ። ሕያዋን ሆነው ሙታናቸውን ተቀበሉ፣ ከሰይፍ ስለታመለጡ ነገስታትን ድል የነሱ አሉ ይላሉ። በጣም ይደናንቅ። ፀሐይ የቆመላቸው አሉ። አየሽ በገባኦን ኢያሱ ባህር የተከፈለላቸው አሉ ሙሴ። ከዛ ግን ጸሐፊው ምን ያደርጋል እንግዲህ ስለነ ሶምሶን፣ ጌዲዮን፣ ባርቅ፣ ዲቦራ እያልኩ ቢሄድ ጊዜው አይበቃኝም ይላል። ሌላ ሰፐሬት ቴክስት ሊጽፍ ነው። ከዛ ግን በጣም 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 ይደንቀኝ ነገር አለ። እነዚህ ሁሉ እንግዲህ የእምነት ምሳሌዎች ናቸው። ያለኛ ፍጹማን እንዲሆኑ እግዚአብሔር ስላልፈለገ ግን none of them የፐርፌክሽን ምሳሌ አይደሉም ይላል። none of them። ከዛ ታዲያ እንደዛ ብሎ ነው 12ኛው ምዕራፍ ሲጀምር እንግዲህ እነዚህን የሚያክሉ ምስክሮች በዙሪያችን አሉ፣ እንደ ደመና ከበውናል። ያለ ምስክር እግዚአብሔር ራሱን ጥሎ አያውቅም። ስለዚህ ያለ ምስክሮች አላጣም፣ ተከበናል። ግን ተከበንም ስቲል የመጨረሻው የጸናው ግን ሌላ ነው። እነዚህን ሁሉ ምስክሮች በዙሪያችን ካሉልን እኛ ደግሞ የእምነታችንን ሐዋርያ ጀማሪና ፈጻሚ ከዛ ሙሉ የሆነውን ክርስቶስን ተመልክተን ለምን እንመልከት? ሩጫ ስላለ በፊታችን። ከፊታችን ያለው ሩጫ እንዳልሽው ከዝለት ነፃ ሆኖ ከምሬት ነፃ ሆኖ ከማጉረምረም ነፃ ሆኖ መሮጥ የሚቻለው ያለ ማቋረጥ ክርስቶስ ከታየ ብቻ ነው። ምክንያት እርሱ ነውርን ንቆ ከፊቱ ስላለው ክብር ደስታ ስለሚያየው ፍሬ ታግሶ እና እኔ የማያሳፍር እንግዲህ አንዳንድ አሁን ፕሮፋውንድ የሆነ ነገር እየተናገርኩ ነው ብዬ አላስብም። በጣም ቤዚክ እና ኤሌመንተሪ የሆነውን ነገር ነው ማውራው፣ ግን ቸል ተብሏል። ክርስቶስን ተመልከቱ ቀላል ትምህርት ይመስላል፣ ግን ማዕከል ነው፣ አግዚዮማቲክ ነው። በቃ ሌላ እንትን የለንም። ክርስቶስን ተመልከቱት ነው በቃ የማያሳፍር አንገት ማናፍርበት። እኔ ጥሩ ምሳሌ ኮንኩ እሰየው፣ መሆን ከቻለ ኑሮ እሰየው። ጳውሎስ እኔ ክርስቶስን እንደምመስል ግን አየሽ ስለመሰለ ነው። ስለመሰለ እኔን መሰሉ ማለት ችሏል። ግን በቀጥታም እንዴት ሪከቨር እናርግ? ያላሳፈረንን ክርስቶስን በማየት ነው ሪከቨር የምናደርገው። በቃ ያ ነው ተፈትኖ መፈተን በሚችልበት ሁሉ ብሌምለስ ሆኖ የተገኘውን ክርስቶስን ካየን ሪከቨር ማድረግ እንችላለን። የወንድሞቻችንን ድካም በይቅርታ መቀበልን እንችላለን፣ መሸከም እንችላለን። ክርስቶስን ስናይ ክርስቶስን ካየን መበርታት እንችላለን። ከዛ ውጪ ሌላ መንገዶች በእውነት ወደ አይምሮ አይመጡም። በቃ ተሰብረናል። ኦኬ እርሱ የተቀጠቀጠን ሸንበቆ ራሱ አይሰብርም፣ እየጤሰ ያለን ጧፍ አያጠፋም። ስለዚህ መድኃኒቱ ያለው ክርስቶስ ጋር ነው። ክርስቶስን ስናይ እንድናለን። ክርስቶስን ስናይ ኃይል እናገኛለን። ክርስቶስን ስናይ እንጸናለን። እሱ ነው የሚታየው። ወደ መጨረሻችን ደርሰናል። እንግዲህ ሁላችንም ኮንትሪቢዩት ብዙ ጊዜ ስለ ሌሎች ስላደረጉት ነው የምናወራው። እኛ ራሳችን ኮንትሪቢዩተር እርግጠኛ ነን። እያንዳንዳችን አንሄልዚ የሆነ ነገር እንዲፈጠር በአንድም በሌላ መንገድ ኮንትሪቢዩት አድርገናል ብዬ ነው የማስበው። እያንዳንዳችን እና አካውንታቢሊቲ መውሰድ አለብን። አዎ እኔም አለሁበት። በዚህ በኩል ምንለው አለ something አለ እውነት እንደው ዲፕ ዳውን ካየንና እንዴት እያንዳንዳችን ለጤነኛ ለሆነ ነገር ኮንትሪቢዩት እናድርግ በያለንበት ይሄ በጣም ትልቅ እንደሆነ ነገር አይተን ቅድም እንዳልከው እርስ በርሳችን የራሳችንን ሸክም መሸካከም አንደኛው መንገድ ነውና መጨመር የምትፈልገው ነገር ካለ በዚህ ዙሪያ? አሁን
የእያንዳንዳችን የቤት ስራ ቀደም እንዳልኩሽ ወንድም የሚለው ሐሳብ እንግዲህ በጉባኤ መሃል ቆሜ እባርካለሁ ይልና መዝሙረ ዳዊትን ነው ራሱ መሲሁ የሚጠቅሰው እንግዲህ ከዛ ግን እግዚአብሔር የሰጠኝ ወንድሞቼ እንግዲህ ያለማቱ ጌታ ወንድሞች ብሎ ሊጠራን ካላፈረ ከዛ ደግሞ ታላቅ ወንድማችንም ሊሆን ከወደደ ልጁ በብዙ ወንድሞች መካከል ነው የሚለው ሮሜ 8 በኩር ይሆን ዘንድ የተፈለገው ያ ነው እሱ በኩር ይሆን ዘንድ ግን በወንድሞች መካከል ነው ራሱ በኩር የሚሆነው እና ምን እናርግ ሁላችንም ተጠያቂዎች ስለሆንን ያጠፋንበት የተጣመምንበት አናጣም ብዬ ስለማስብ ስላለ ወንድሞች እንደሆኑ ስንቀበል መቅናት እንጀምራለን በቃ ኃላፊነት አለብኝ ለወንድሜ ይመለከተኛል የሰው ልጅ የመጀመሪያው ውድቀት ያ ነው ያው የአቤልና ቃይን የወንድሜ ጠባቂ ነኝ ወይ ነው ጥያቄው ምላሹ አዎንህ ነው የወንድሜ መሰናከል ይመለከተኛል ከህብረት ተቆርጦ በቤት በጓዳ መጣል ይመለከተኛል ስለዚህ ምን ላርግ እኔም የምችለውን ያቅሜን ጥሩ ወንድም ለመሆን ልሞክር በቃ ወንድም ኮንኩ ይቃናል ነው እኔ ወንድም መሆን ከቻልኩ ማልቀሻው ቦታ መሆን ከቻልኩ ስብራቱን የሚገልጥበት ቦታ መሆን ከቻልኩ አብረን እንፈወስ ማለት ከቻልኩ አይ ቲንክ መርዙ እየረከሰ ይሄዳል ቤተክርስቲያን ምክንያቱም ወንድም ነው እሱም የሆነን በወንድሞች መሃል ነው በኩር የሆነው ወንድሞች ብሎ ሲጠራን አላፈረም አለቃና መንዝራ አይደለንም ጌታና ባሪያ አይደለንም ወንድሞች ነን ታላቅ ወንድማችንን ለመምሰል ምን እንሰራ በቃ እንደው የመሰልነው ቀን ተሳክቶልናል ግን አብረን ተጋግዘን ምን እንሰራነን በቃ anything lesser is unacceptable ብቸኛው moral absolute perfection እሱ ነው absolute መንገዱ አያሳፍርም የሄደበት መንገድ ሄዶታል ትምርቱ አያሳፍርም ምልልሱ አያሳፍርም ቃሉ ድርጊቱ ትምርቱ ሰምሮለታል እርሱን ስናይ እንተርፋለን እርስ በርስ ወንድሞች ስንሆን እንተርፋለን ብያስባል አሜን እንደዛ ያድርገን እርስ በርሳችን አሜን ይክበድ የወንድሞቻችን ጉዳይ ይክበድ በልቦናችን በሐሳባችን እንዳልከው ነው የበፊት ህብረት ምንወደው ለዛ ነው ከሲስተር ጋር ቀደም ያወራን ነበርና በቃ ነፍሳችን እዛ ነው የቀረው ከዛ በኋላ ሌላ ኮኔክሽን ስላላገኘን እኮ ነውና የዛሬ 20 ዓመት የተፈጠረውን ነገር ነው ኮኔክት አድርገን ያኔ እያለን እናወራለንና ኢትስ በጣም ትልቅ በክርስቲያኖች ህይወት ትልቁ ነገር እንደ አካል የምናደርገው ነው ለብቻችን የምናደርገው ሳይሆን እንደ አካል እንደ ጠል ነው የወንድሞች ህብረት ይላላል እንደ ጠል ነው በቃ የሚወርደው በአንዳችንና እንዳልከው ነው ያንዳችን ፎስ ያለው በአንዳችን መካከል ነው እግዚአብሔር ይርዳል ካነሳሹ እሷን መንባብ በጣም ብዙ ጊዜ ትክክለኛው መንባብ ተነስቶ ከዛ ግን ትኩረታችን የቱ ጋር እንዳለ ሳይ አንዳንዴ ተከዛሉ እሱ መዝሙር 133 ተጠቀሰና እግዚአብሔር በቅዱሳን ህብረት በወንድሞች ህብረት ምን አዟል ሲባል በረከት ጋር ክፋት የለውም በረከት ስለታዘዘ ግን ከበረከት የሚቀድም ነገር ከዛ በፊት ማለት ህይወትንና በረከትን ነው ኦኬ ህይወት ታዞበታል ያው ህይወት ይጠይቃል ህይወት ይተልቃል እንጂ ከበረከትም ከምንም ማለት በህብረት ለካ እግዚአብሔር ያዘዘው ነገር ህይወት ነው በጣም በረከቱ ደግሞ አብሮታል እና ያ ጤነኛ በሆነ ቶክሲክ ባልሆነ ቅንዓት ክርክር ጭቅጭቅ ይመጣል ግን እንዳልከው ሰብሰብ ብሎ መምታት ይቻላል ዌፐኖኛ ጋር አለ እነ እስጢፋኖስን እንዳደረጉ አይደለ በኋላ አስበው እስጢፋኖስ ዲያቆን ሆኖ የሰራውን ስራ ኢማጂን እና ኢሉሚኔት because ይበላናል ያስበላናል በቃ ጊዜያችን ይሄዳል ያ ፖርች እዛ ህብረት ውስጥ ያለውበት በምክንያት ነው ያለሁት እዛ አንዱን ያስነሳና በቃ ይበላዋል ጊዜን እና አግሬሲቭሊ ነው ይሄንን ነገር ማሸነፍ ካለብኝ ማሸነፍ አለብኝ በፍቅር በምህረት በትግስት ካለዚያ ደግሞ ይሄ ነገር እኔን ኮንሱም ነፍሴን የዳንኩበት መዳኔን ኮንሱም የሚያደርገኝ ከሆነ run away እና ነፍሴን ማዳን ግዴታዬ ነው አይደል ያ እና እንግዲህ እግዚአብሔር ይረዳናል
አይ ቲንክ ሰመራይዝ ለማድረግ ደጋግማችሁ ይህንን ፕሮግራም እንድታዩት በጣም ጋብዛችኋለሁ። ስፔሻሊ ወጣቶች የት ነው የሚሄደው? ማጋ ነው የሚሄደው? ምንድነው መማረው? ትምህርት ጤነኛ ነው ወይ? እስከምን ድረስ ነው ጤነኝነቱ? መፈተሽ የራሳችን ግዴታ ነው። ምን ያህል ተጽዕኖ እንደሚያደርግ ደግሞ ቅድም እያነስ ለግድ ወድቀን ማየት የለብንም። ጠቢብ ከሰነፍ ይማራል ስለሚል ማለት ነውና በመጨረሻ የምትጨምረው ነገር ካለ ጊዜውን ልስጥ። መመርመር ክፋት አይደለም የሚለውን ብቻ ላጽናና። ምክንያቱም መጽሐፍ የመንፈስን ሁሉ አትመኑ፣ ዳግም ልደት የማግኘታችን አንደኛው ማሳያ በራሱ መንፈሳችን መንቃቱ ሕያው መሆኑን ማወቅ የምንችለው አንዱ ያ ነው። መለየት ስንችል ነው። ያ መልእክት ላይ ዮሐንስ መልእክት ላይ ማንም እውነትና ውሸት እንደሆነ ያስተምራችሁ አይገባም፣ ቅዱሱ ቅባት ራሱ ያስተምራችኋል ነው የሚለው። ስለዚህ መጠየቅና የቤሪያ ሰዎች ያደረጉት ያንን ነው። ስብከት ሰምተዋል ሊያውም ከሐዋርያት። ከዛ ግን ነገሩ እንዲሆንን ብለው ቅዱሳት መጽሐፍት ጋር ሄደዋል። ይቻላል። ልከኛው መንገድ እሱ ነው። ስብከት እንሰማለን፣ መዝሙር እንሰማለን፣ ጸሎት በቃ ብቻ በመናደርገው ነገር ቃሉ እንደዚህ ነው የሚለው ወይስ ቃሉ ካላለው በቃ እንትኑ ቀላል ነው። ተሳስተናል፣ እኛን ተሳስተናል ነው። ስለዚህ መፈተሽ ይቻላል እንደ ቤሪያ ሰዎች። ከዛ ደግሞ መንፈስንም መፈተሽ ይቻላል። የሚያስቀጽፍ አይደለም፣ በደል አይደለም። ይልቁኑ የተሰጠን የልጅነትም ነው። በተቀባው ላይ መነሳትም አይደለም። በቃ ስለተሰጠን ነው መንፈሱ መፈተሽ ምንችለው እንጂ ሙት መንፈስ ባይነቃ ምንፈትሸው ነገር አይኖርም ነበር። መናፍስት ሁሉ ከእግዚአብሔር እንደሆኑ ተቀብለን ነበር። ግን አሁን መንፈሳችን ነቅቷል። በቃሉን ፈትሽ፣ መንፈስን ፈትሽ። ቴንክ ዩ። በጣም ብዙ እንደተማራችሁ ተስፋ አድርጋለሁ ተመልካቾቻችን። ኢብሳዬ ካለህ ጊዜ ሰተህን እዚህ ስለመጣ በጣም የሚገርም ነገር ስላካፈልከን በጣም አመሰግናለሁ። እግዚአብሔር ይባርክ። እኔም ስለተሰጠኝ እድል አመሰግናለሁ። ቴንክ ዩ፣ በጣም አመሰግናለሁ። ተመልካቾቻችን የዛሬን ፕሮግራም በዚህ እንጨርሳለን። ኤጂ ግሬስ ቢዝነስ ሴንተር ገስት ሃውሳቸውን ፈቅደውልን ከነሱ ጋር ነው እየቀረጽን ያለ ነው። በጣም ነው የሚያምረው፣ በጣም የተዋበ ነው። ሁሉ ነገር ፋሲሊቲው በሙሉ የተሟላ ነው። 22 ቦሌ ከአዲሱ ስቴዲየም ፊት ለፊት ይገኛል። በጣም ቦታው ኮንቪኒየንት ነው። ዲያስፖራዎች ኢትዮጵያ መታችሁ ልጆቻችሁን ቤተሰቦቻችሁን ይዛችሁ መቆየት ለምትፈልጉ በጣም ምቹ ነው። ሁሉ ነገር የተሟላ ነው። ሴንትራል ነው። መታችሁ መጎብኘት ትችላላችሁ። ወይንም ከዚህ በልታች በሚታየው ስልክ ቁጥር ደውላችሁ ቡክ ማድረግ ትችላላችሁ። ኤጂ ግሬስ በጣም እናመሰግናለን። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ሁኑ።